እና ተብሎ በነብይ ተጽፏል በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ማናቸው ያሉት እነዚህ ያሉት እነማን ናቸው? አይሁዶች አይደል? የሚወለድበት ቦታ። እሺ ስለዚህ ያምናሉ ማለት ነው አሉት። ያምናሉ ማለት ነው። ያምናሉ ማለት አይደለም። አድምጣ መደማመጥ ጥሩ ነው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቷን አታንሺም፣ ህዝቤን ከእስራኤል የሚጠብቅ መስፍን ከአንቺ ይመጣልና። ይሄ ኢሳይያስ 9:6 ነው እንዴ? የነቢያቶችን እኮ ነው እኮ ያምናሉ። መሲ አይደለም አይደለም። ተው ጻፎችን ሰበሰበና ከየት ወደ እንደሚወለድ ነው የጠየቃቸው አይደለ? የውልጃ ቦታ ነው። the question of geography is not the question of authority። እና ከዚህ ቦታ ይወለዳል ብሎ መለሱ። ባላቸው ትንቢት መሰረት እኛ እያወራን ያለነው ስለዚህ ጉዳይ አይደለም። ለምንድን ነው ታይትል ምደበላልኩ? እኔ ኢሳይያስ 9:6 ላይ ጻፎችና ፈሪሳውያን አይደለም። እኔ ስለ ኢሳይያስ 9:6 ነው። አሁንም ታይትል ለምን ትደበላልቃለህ? ማሳየት ማስረጃ መጠቅስ ካልሆነ እኔ እየደበላለኩ ሳይሆን ከተረዱኝ እኔ ያልኩትን ለማለት የፈለኩትን አይሁዶች አያምኑም መሲሁ እንደሚወለድ ብለው ስለተናገሩ አይደለም። እንደዛ አይደለም አላሉም። እነዚህ ኢየሱስ እንደዛ አላሉ። ጂኒኦሎጂው እንደዛ አይደለም። እንደሚያምኑ እናውቃለን። አሁን የተወለደው ኢየሱስ አይደለም ብለው አሁን እንደሚወለድ እስኬል ስላሉኝ እኮ ነው። አይደለም የኢሳይያስ 9:6 ፕሮፌሲ ወይም ትንቢት ወይም ገለጻ ለኢየሱስ ነው ብለው ያምናሉ አያምኑም ነው ጥያቄ የነበረው እንጂ ኢየሱስ ይወለዳል አይወለድም ያምናሉ አያምኑም አይደለም። ስለምንድነው ርዕስ ምን እንደበላለቀው? ስለዚህ ጉንጭ አልፋ ነው ክርክራችን ማለት ነው። ማስረጃ መቅረብ የማይችል ከሆነ ኢብሮ ትቀጥላለህ። ሰላም አለይኩም ወራህመቱላህ። እኔ ደግሞ እውነት እያወራን ከሆነ ኮራይዲያው ላይ የሰጡኝ የአይሁድ ሚድራሽ ይሁን እሱ የሚድራሹ ትርጓሜ ሌተር ነው ሌተር የተተረጎሙ ነው። ስለዚህ ኢብሮ ማስረጃ ማቅረብ ስላልቻለ ያው ጉንጭ አልፋ ክርክር ነው እየተከራከራችሁ ያላችሁት። መወያየት ካለባችሁ ተወያዩ፣ ካልሆነ ግን በዚህ ደረጉ ስለሆነ ቀለም እናደርጋለን። ቢወርድ ነው የሚሻለው። ኢሳይያስ 9:6 ላይ እዛው ላይ እንመጣለን። በቃ አሁን እሺ፣ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል። ወይ አንዴ ኢሳይያስ 9:6 ላይ ምንድነው የሚለው? ቆይ አንዴ ላንበበለ። ይሄ ስሚዞ ትልቁ ላይ ሆነ። እሺ እና ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። የቱ ጋር ነው ተብሎ የተጠራው? የቱ ጋር ነው ተብሎ የተጠራው? ስጠኝ ጥቅስ። የቱ ጋር ነው ተብሎ የተጠራው? የቱ ጋር ነው? አዲስ ኪዳን ላይ ስልክ እየገባ ሁሉንም ታሳኛለሽ። አዎ የምታሳይ ሁሉንም ነው። ስሙ ድንቅ መካር 1፣ ኃያል አምላክ 2፣ የዘላለም አባት 3፣ የሰላም አለቃ 4። እነዚህ 4 ስሞችን የተጠራበትን ታሳኛለህ። ያለዛ ትንቢቱ አልተሳካም። እሺ ስለዚህ ወልድ እንደዚህ ተብሎ የተጠራበትን ጥቅስ ስጠኝ። አሁን አንተ ለወልድ ነው ብለህ የምታመን ከሆነ ፈጠን ያለ ስሚዞ። ናም ሰላም አለይኩም። ቢስሚላህ ወአለይኩም ሰላም ወራህመቱላህ። እየበላ ሸንኮራ እየበላ እሺ። ኧረ ቢስሚላህ። ክርስቲያን ተመለስክ? ክርስቲያን አለ? አይ አደከምከን እኮ ወላሂ። ከሌላ ሰው ጋር እንዳንወያይ በቃ እሺ። ይብሮ ይሄን ጥቅስ ለኢየሱስ ያደረገበት ማለት እንዴት ለኢየሱስ እንደሚገም ብቻ ቢነግረኝ ደስ ይለኛል። እንዴት የለም ጀመር ወዴት ነው ወደ ለኢየሱስ የሚሆነው እኮ? አሁን እኛ እኮ ሙግት ውስጥ እኮ ገና እኮ ወላሂ አልገባንም እኮ ስሚዞ። ኦኬ ምንም እኮ ሙግት እኮ አልጀመርንም ገና ምንም ሙግት። እርግጠኛ ነኝ ክርስቲያን ኃያል አምላክ የሚለውን ይዞ
በቃ እስቲ እስቲ የቱ ጋር ነው የተባለው? እኛ አራቱንም ካልተባለ ደግሞ ነው ያልሰማው። ኧረ እኔ ኢሳይያስ ላይ ራሱ ኃያል አምላክ የሚለው እኮ ተብሏል። ኢሳይያስ ላይ ተብሏል። ኢቨን እኮ ቅድም ኡስታዝ የከፈተው መጽሐፍ ላይ ይሄ ኃያል አምላክ የሚለውን አይሁዳኖች እንዴት እንደሚረዱት እኮ አንበው ነው። ክርስቲያን አለ መጣ ክርስቲያን ሮብ በጣም እያደከምከን ነው በእናትህ። እሺ የቱ ጋ ነው ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራው? የቱ ጋ ነው? ኢየሱስ ስጠኝ ጥቅስ። አይ እኔ ጥሩ የተረጋጋ መንፈስ ስላለህ ነው የቆየ ነው እስካሁንም እንጂ በጣም እንትን እያዛከን ነው በእውነቱ። እንትኑ እኔ ዝም እያልክ ነው። ኦኬ ይሰማል? አዎ ይሰማል። የቱ ጋር ነው ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራው? ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራው የቱ ጋር ነው? እኮ በወንጌላት ላይ ስንሄድ አሁን ለምሳሌ ክርስቶስ ምን ብሏል በቃሉ? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። እኔ ተብሎ የተጠራበት ነው የጠየቁ። ክርስቲያን ሮብ የቱ ጋር ነው ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራው? የቱ ጋር ነው? ስም ነው ስሙም ነው የሚለው። የቱ ጋር ነው ተብሎ የተጠራው? ቅድምም እኮ ብለኛል። ታይትል ነው ስላልከኝ ተብሎ ይጠራል ያ እንደገና ደግሞ የቱ ጋር በወንጌላቱ በሙሉ በሐዋርያት ሥራ ላይም በዮሐንስ ራእይም ተጽፏል። ጥቅስ ስጠኝ ወልድ እንደዛ የተባለበትን ጥቅስ ስጠኝ። አንድ ጥቅስ። አራቱንም ስም ነው የምፈልገው። የትኛውን አራቱንም ስም ማለት? ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ። መካር ማለት ምን ማለት ነው? መካር ማለት ምን ማለት ነው? ምንም እኔ ስለሱ አይመለከተኝም። ስም ነው ይሄ። ዲፊኒሽን አይደለም፣ ስም ነው እኮ ሁሉንም የሚያጠቃልል ነው አይደለም? እኔ አይመለከተኝም ስለሱ። ዴፊኒሽን አይደለም ይሄ፣ ስም ነው እኮ። ተብሎ የተጠራበትን ቦታ ትሰጠኛለህ። ተብሎ የተጠራበትን ቦታ ትሰጠኛለህ እኮ። ይኸው ልሰጥህ እኮ ነው። በዮሐንስ ራእይ ምዕራፍ 1 ከቁጥር 17 ላይ ምን ተብሎ የተጠራበትን ልሰጠኝ ነው? ምን ተብሎ የተጠራበትን የተጠራ አሁን እኮ ስም ታይትል ነው አይደል? ታይትል እስከሆነ ድረስ ደግሞ ታይትል የሚባል ተብሎ ይጠራል ነው የሚለው። እንዴ ምን ሆነ ነው እኮ? ተብሎ ይጠራል ፊውቸሪቲ ያለው አይደል? በቃ አንዱን ልውሰድልህ እና የቱ ጋር ነው የዘላለም አብያድ ተብሎ የተጠራው? የቱ ጋር ነው የዘላለም አባት ተብሎ የተጠራው? የቱ ጋር ነው? አንዱን ወሰድኩኝ። በቃ ይሄን ወሰድኩኝ። ኧረ ማሩ ወላሂ ስልክህን ስፈልግ ጠፍቶብኝ ና ግባ እስቲ። ባላ በጣም ስፈልግ ነበረ። አንተ ምን አይነት ሰው ነው ማሩ? እሺ አሁን ጥቅስ ትሰጠኛለህ? እና ማሩ ግባ ባላ። ምን አይነት ጥቅስ ልስጥህ? የዘላለም አባት ተብሎ የተጠራበትን ቦታ ስጠኝ ጥቅስ። የዘላለም አባት እኮ ማለት በቃ አባትነቱ አሁን ለምሳሌ እግዚአብሔር ከመጀመሪያው አዳምና ሔዋንን ፈጠራቸው ይላል። ላስረዳህ እኮ ታይትል አይደል? ምንም የምታስረዳኝ ነገር ስም ነው። ስም እኮ ታይትል ነው። አሁን ለምሳሌ ፈጣሪ ወይም ሁሉንም ኢንክሉድ ያደረገ እኮ ነው። ይሄንኛው ኢሳይያስ 9:6 ላይ ሁሉንም ድንቅ መካር ኃያል አምላክ ታይትል ነው። ሁሉንም ነገር ኢንክሉድ የሚያደርገው ማለት ነው። በቃ ባጭሩ ተብሎ የተጠራበት ግን የለም አይደለ? ሊትራሊ አይደለ? እንደዛ ተብሎ የተጠራበት አለ ማለት ተብሎ የተጠራበት አለ ማለት እንደዚህ ተብሎ ቃል በቃል ነው ያልከኛለሁ? አዎ ቃል በቃል ተብሎ የተጠራበት አለ። ቃል በቃል የተጠራበት የለም፣ ግን ኢንክሉድ የተደረገ ነው። ኢንክሉድ ያ ማለት ሁሉንም የያዘ ነው። ኢየሱስ ክርስቶስ የተወለደው ሕፃን ሁሉንም የያዘ ነው። ሁሉንም የያዘ እኮ ሁሉንም የያዘ ነው ያልከኛለሁ።
በቃ ጨርሻለሁ። አሁን ምንድነው ያለቀው መሰለ ተብሎ የተጠራበት የለም ለኢየሱስ አይደለም። አሁን ወደ ዋናው ፖይንት እንገባለን ከዚህ በኋላ ማለት ነው። አሁን ይሄ መግቢያ እና ታዲያ የተወለደው ሕፃን ማን ነው ታዲያ? ቅድም እኮ እሱን እናይ ነው። እሱን እናይ ነው። አሁን እሱን ስናይ መወሻሸት ሳይሆን ማለት ነው። ቅድም ኡስታዝ እሱን እናይ በቃ አሁን ገና ወደ ሙግት ልንገባ ነው። አሁን እስካሁን ድረስ መግቢያ ነው የጀመርነው። ይሄ ጥቅስ የሚጀምረው ከኢሳይያስ 7 ነው የሚጀምረው አይደለ? ኢሳይያስ 7 ይጀምራል ጥቅሱ። ኢሳይያስ 7:14 ላይ አለ። እዛ ላይ ብቻ ነው ያለው። ግን ምን የሚለው ነው ያለው? እዛ ላይ ያለው ታውቀዋለህ? ምን እንደሚል ይጀምራል ነው። አለቀ አላልኩም እዛ ላይ ምኑ ነው? እሺ እንዲህም ሆናለ እኮ ምኑ ነው የሚጀምረው? ጉዳዩ ከዚህ ይጀምራል። አብረን ነው ጌታ ምልክትን ይሰጣቸዋል። በይሁዳ ንጉስ ከመጀመሪያ ከአንድ ቁጥር እንጀምራለን። ምን አለ? እንዲህም ሆነ በይሁዳ ንጉስ በአዚያን እየተቆራረጠብኝ ነው እኮ እያነበብኩ ነው። እሺ በአዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶሪያ ንጉስ ራሶን የእስራኤልንም ንጉስ የሮሜ ልዩ ልጅ ፋቁሄ ከዛ ኢየሩሳሌም ሊወጉ ወጡ አለ። ኢየሩሳሌምን ሊወጉ መጡ፣ ሊያሸንፏትም አልቻሉም አለ። ኢየሩሳሌምን ሊወጉ መጥተው ማለት ማናቸው የመጡት ክርስቲያን ምን አልከኝ? የመጡት ሊወጉት ማናቸው? ካላዳመጥከኝማ ምን ዋጋ አለው? በቃ ምን እንደማመጥ አይደለንም ማለት ነው። እየተቆራረጠብኝ ነው ትንሽ እየሰማሁ ነው። ደግሜ ላንብብልህ አንዴ። በጣም እየተቸገረን እኮ ነው አሁን። እንደዚህ ከሆነ በጣም አስቸጋሪ ወይ በቃ ኔትወርክ አስተካክለና በቃ በጣም ረጅም ሰዓት ነው እንትን ያለውና እየሰማሁ ነው። አውጣ ኢሳይያስ ትንቢተ ኢሳይያስ 7:14 አይደል የምታነብልኝ? 7:1 ነው የጀመርኩት። 14 ሳይሆን ከ1 ነው የጀመርኩት። እሺ መደማመጥ ካልቻለን በጣም ነው የሚከብደው። እሺ እንዲህም ሆነ በይሁዳ ንጉስ በአዚያን ልጅ በኢዮአታም ልጅ በአካዝ ዘመን የሶሪያ ንጉስ ረአሶን የእስራኤልም ንጉስ የሮሜ ልጅ ፋቄሄ ኢየሩሳሌምን ሊወጉ ወጡ አለ። ሊወጉ የወጡ አሉ፣ ኢየሩሳሌምን ግን ሊያሸንፏት አልቻሉም አለ። ተግባባን? ኢየሩሳሌምን ሊወጉ የመጡ አሉ፣ ያልቻሏት ናቸው። ለዳዊትም ቤት ሶሪያ ከኤፍሬም ጋር ተባብረው የሚል ወሬ ተነገረ። የእርሱም ልብ የህዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጣለ። እሺ አሁን ምንድነው ቁም ነገሩ? ዋናው አውዱን ይዘን እዚህ ጋር አንድ የተነገረለት ሰው አለ፣ ትንቢት የሚሰጠው ሰው አለ፣ ምልክት የሚሰጠው ሰው አለ። እሱን አብረን እናያለን። እግዚአብሔርም ኢሳይያስን አለው። ባዩ እግዚአብሔር ነው። ማን ነው? ኢሳይያስን አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ አላቸው። እንዲህም በለው አለ፣ ተጠበቅ፣ ዝም በል፣ ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች፣ ስለ ሶሪያና ስለ ረአሶን ስለ ሮሜ ልዩም ልጅ ቁጣ አትፍራላል። ልብስም ሰዓት እየሄደብኝ ስለሆነ ትንቢቱ ላይ እንሄድና ረጅም ስለሆነ እያነበብክ ያለው አይደለም። ጨርሻለሁ። አዳምጣ እንዴ ጨርሻለሁ። ልብህም አይድከም አለ። አንተም ልብ አይድከም። እሺ እስካሁን አድከመን የለን ልባችን እኮ አድከመነዋል። እስካሁን በጣም ታግሰን እያዳመጥን ነው እስካሁን ድረስ ሶ ዋትስ ዘ ፖይንት? እኔ እዛ ላይ እንድናነብ ነው የተነገረው። ኢሳይያስ 7:14 ላይ ያወጣዋል ማቴዎስ 1:23 ላይ እና የተነገረው ሊትራሊ አውጥቶ ይናገራል። እና እዚህኛው ጋር አሁን የምታነበው ጋር ግን ኢሳይያስ 7 ላይ የተነገረው 8:8 ላይ ያለው እሱ ነው አይደለ? በቃ ባጭሩ እሺ እንግደል። 8:8 ላይ አማኑኤል ወደ ነብዩ ሲቀርብ 8:8 ላይ ሁለት ጊዜ ሲቀርብ እሷም ወንድ ልጅ ጸነሰች አለ። የትኛው ነው የተጸነሰው ወንድ ልጅ? ማን ነው እሷም ወንድ ልጅ ጸነሰች የሚለው ምኑ ላይ ነው ያለው? ነብዩ 8:3 ላይ 8:3 ላይ ወደ ነብይቱም ቀረብኩ እሷም ጸነሰች ወንድ ልጅም ወለደች አለ። ስለሌላ ነው የሚያወራው። ስለሌላ ነው የሚያወራው።
ኧረ ቢስሚላህ አንተ ብሮ እውነተኛ ከሆነ ማለት ነው አንተ አንድ ነገር ልንገርህ፣ ትልቅ ሰዎች ነን አንደኛ፣ ሁለተኛ እውነተኛ ከሆንክ አንተም እኔም ስለ እውነት ነው እንትን የምለው ይሄንኛውን አንተ አኮርዲንግ ቱ በእናንተ በተፍሲር እንደምታምኑት ሁሉ እኛም ትርጓሜ ያለ እንጂ ማፌዝ አይደለም። ትርጓሜ ያለው ስላለም እኔ እኮ እንትን የጥንት አባቶች የተረጎሙትን እንጂ እኮ አንተ የተረጎምከውን አልቀበልም። ትልቅ ሰዎች ከሆነን ማለት ነው። ኧረ ቢስሚላህ እኮ ተፍሲር ቆይ አንተ አሁን ተፍሲር እንትን የኢብን አደከምከኝ ወላሂ። ምን 8 ለማን ነው ብዬው ለሱ ነው ካለኝ በኋላ ድጋሚ ሰርፕራይዝ ይቀርብለታል። እንደገና አውዱን እናንብብ አልኩት እምቢ አለ። እንዴ እስሚዞ ሸንኮራን ጨረስክ? ኢብሮ እንዴት ናችሁ? እኔ ጨርሻለሁ። አደከመን ከቅድም ጀምሮ አዛገን። ፖይንት ላይ ሊቀመጥ አልቻለም። ጥሩ ጸባይ ያለው ብለን ያዝ ነው። ከዛ እንደገና ደግሞ አውድና አንብብ ሲባልም አይሰማም። እሺ አውዱን ተው ነው በቃ ለሱ ነው ወይ 8 ቁጥር የሚያወራው ምዕራፍ 8 ስለው አዋለኝ። እሺ ወደ ነብይቱም ቀረብኩ፣ እሷም ጸነሰች ወንድ ልጅም ወለደች የተባለው ማን ነው እለዋለሁ። ሌላ ሰው ነው አይለኝም። ችግር እኮ ነው። በጣም እንትን ነው እዚህ ጥቅስ ላይ ብቻ ግን እኔ በጠይቀው ደስ ይለኛል። ይሄ ለምን ለኢየሱስ እንዳደረገው ማለት ነው። ይሄ ጥቅስ ለምን ለኢየሱስ እንዳደረገው ረስሚዝ በጣም ይከብዳል። ከዚህ በኋላማ ከሱ ጋር ይከብዳል። ማርታን እንቀጥል እንጂ ማርቲናን እስቲ ያስቀጥላት። ማርቲ ሰላም፣ እንዴት ናቸው? ጥያቄ ነው ያለኝ እኔ የብሮ እሺ ለኡስታዝ ወይድ ነበር ጥያቄ ግን እሺ መልስልኝ። አላህ ክርስቲያኖችን ጥሉ ብሏል? ጥሉ ብሎ አዟቸዋል? እሺ እግዚአብሔር ጳውሎስ አህዛቦችን ጥሉ ብሏል? ታስተምሯል እንደዚህ ብሎ? ጥያቄ ነው የጠየኩት። ለምን ጥያቄ ጠይቄ ወደ ጥያቄ ነው የሚመለሰው ማርታዬ። እሺ ጳውሎስ አህዛብን ጥሉ ብሏል፣ ሰላም አትበሏቸው ብሏል? አሁን ጥያቄ ሳይሆን እኔ ቁርአን ላይ ነው የጠየኩት። ግን ጥያቄ የፈለኩት ኡስታዝ ወይድ ነው። ብዙ ጊዜ ካፊሮችን ለአላህ ስትሉ ጥሏቸው ምናምን ይላልና ለሱ ነበር ጥያቄ። አዎ ለአላህ ብለን የምንጠላው አለ፣ ለአላህ ብለን የምንወደው አለ። ለምሳሌ እኔ ስሚዞን ለአላህ ብዬ ወደዋለሁ፣ አንቺን ግን ለአላህ ብዬ መውደድ አልችልም። ለምንድን ነው? አላህን አትወጂም። አላህን የሚወድን ለአላህ ብዬ ወዳለሁ። ገብቶሻል አይደል? ወይ በአጭሩ ልንገርሽ። ቆይ አንዴ። ስለዚህ አሁን እናንተ ጋር ስንመጣ ደግሞ ምን አደረገ መሰለሽ? ባይብል ላይ ስንሄድ ቤታችሁ የሚመጣው ሰላም አትበሉ፣ እዛ ደግሞ ሰላም አትበሉ ብቻ ነው እንዴ ስሚዞ? እንደዛ ነው? ተሳስቼ ነው ወይስ ሰላም አትበሉ ብቻ ነው የሚለው ስሚዞ? ምናልባት ካገዝከኝ ማለት ነው። ጥያቄ መልሰልኛል። ስለዚህ እዚህ ጋር ግን ኢብሮ ምንድነው ሰላ እዚህ ጋር አንድ የምጨምርልሽ ነገር ማርታ፣ ምን አይነት ሁኔታዎች አሉት? ለምሳሌ እኔ በቤተሰቤ ውስጥ ምን አሉ ክርስቲያኖች አሉ፣ በቤተሰቤ ውስጥ ማለት ነው ክርስቲያኖች ናቸው። ነገር ግን አሁን እኔ እነሱን መጣለው ምንድን ነው ሲባል አንደኛ እስኪ አስቢው በማንነታቸው አይደለም። ማንነታቸው ስልሽ ለምሳሌ እኔ ቤተሰቤ ከመሆናቸው አኳያ እነሱን በቤተሰብነት እቀርባቸዋለሁ። አዘ ዲን ግን እንደ ሃይማኖት ግን ይሄ ያሉበትን የክህደት መንገድ እጠሏለሁ። የክህደትንም ባለቤት ሆነው ስለሆኑ በዛ መንገድ እጠላቸዋለሁ። ግን ለምሳሌ ካልደረሱብኝ፣ እኔ ጋር መጥተው ካላጠቁኝ፣ እኔን ካልሰደቡኝ፣ እኔን ብቻ ሳይሆን እኔን መስደቡ በጣም ቀላል ነገር ነው። አላህና መልእክተኛውን የማይሳደቡ ከሆነ ከነርሱ ጋር በመልካም እንድንኗኗር አዘውናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ አላህ ሱብሓነሁ ወተዓላ ማለት ነው። በመልካም እንድንኗኗራቸው ኢቨን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ጋር ሊከራከሩ የመጡ የነጅራን ክርስቲያኖች ጋር በመልካም ያወሩ ነበር። ኢቨን መስጊዳቸው አስተቀብለው እስከ መወያየት ድረስ ማለት ነው። መስጊዳቸው ውስጥ መጥተው ይወያዩቸው ነበር፣ ቀይ ይዋዋሱ ነበር። ኢቨን ከአይሁዳኖች ጋራ ብድር ይበዳደሩ ነበር፣ በመልካም ይረዳዱ ነበር። ኢቨን አይሁድ የሆነ ልጅ እሳቸውን ይخدማቸው ነበር ቤታቸው ውስጥ ማለት ነው። በዛ አሁን ያንን ስለሚخدማቸው ምናምን ሊወዱት ይችላሉ። ግን ይህ ክህደት መንገድ ላይ እስከሆነ ድረስ ያ ክህደቱና የክህደቱን ባለቤት እንደ ክህደት ላይ ስለሆነ በዛ መንገድ ትጣይዋለሽ። ለምሳሌ ማርታ አንቺ ምንም ካላደረግሽ እኔና አንቺ የሚያቀራርበን ነገር ምንድን ነው?
ለምሳሌ የሌላ ሀገር ዜጋ አሁን ቻይናዊ አንቺን ሊያጠቃ ቢመጣ እኔ አንቺ ስለምትበልጭብኝ ለአንቺ መከታ ልሆንልሽ እችላለሁ፣ ለአንቺ ውዴታ ስላለኝ ማለት ነው። ነገር ግን አንቺ ደግሞ መጣላበት መንገድ ምንድን ነው ሲባል ለምሳሌ አላህን የፈጠረሽ ሰማይና ምድር የፈጠረሽ አምላክ ኑሮ ሳለ ከእርሱ ውጪ ለሌላ አካላቶች የምትሰግጂ የምታጎንብሽ ስልኮ ሲሆን እስኪ አስቢው ምን አይነት እጠራሻለሁ ወደዚህ መንገድ አላህ Subhanahu Wa Ta'ala ኢቭን ስትጠሯቸው ሲነን በምን አይነት ማጠራር ነው ያለው? እነዚህ የመጽሐፉ ባለቤቶችን ከአላህ ሌላ ነገር የሚያደርጉት እነዚህ የመጽሐፍ ባለቤቶችን ወደ በመልካም ግሳጼና በአማረ ስነ ምግባር ጠሯቸው ብሎ ያዘናል ማለት ነው። ምን ጠላው ከምን አንጻር ነው? ክህደት ላይ ከመሆናቸው አኳያና የክህደት ባለቤት ከመሆናቸው አኳያ ነው። ኦኬ አይ ስለዚህ ያው መልሱ ባጭሩ ተመልሶልኛል። ለአላህ ስትሉ ክርስቲያኖችን እንደምትጠሩ አይሽ አሁን ያንቺ አጥመመሽ ለመቀበል እየፈለግሽ ነው። አጥመመሽ ለመቀበል እየሞከርሽ ነው። የመጣሽበትም አፕሮች ጥሩ ስላልነበረ ነው ይብሮ እንደዚህ አይነት መንገድ እያናገረሽ ያለው ማለት ነው። በምን አይነት መንገድ ነው እያልኩሽ ነው? የክህደት ባለቤት ሆናችሁ ከመሆናችሁ አኳያና ክህደት ላይ ከሆናችሁ አኳያ ነው እያልኩሽ ነው። እኔ አሁን ለምሳሌ ቤተሰቦች አሉኝ አልኩሽ። እኔ ቤተሰቦች አሉኝ አልኩሽ። በቃ ቆይ በመረጃ በቃ አንዴ ላሳያት አንዴ። እሺ በቃ አሁን እንደ ሰለጠነ ሰው ደግሞ እናውራ። በቃ አሁን የሆነ ምልሽ እኔ ቅድምም አካሄድሽና አጠያየቅሽ እንዲሁ ስለገባኝ ነው የሆነ ነገር ገብቶኛልና ከዛ አንፃር ነው የመለስኩልሽ። ቆይ አንዴ ፋይል ልክፈትና ደግሞ ላሳይሽ። እንደዚህ አይሻልም? እንዲህ መግባባት እንችላለን ብዬ አስባለሁ። ይኸውልሽ በመጀመሪያ ደረጃ ላሳይሽ። በመጀመሪያ ደረጃ እስልምና ላይ ስትመጪ አሁን ጥሏቸውና ተዋጓቸው ራሱ እኮ አለ። ምን ሆነሽ ነው ማርታዬ? ደግሞ መጥላትና መዋጋት ራሱ እኮ አለ። መዋጋትም እኮ አለ። ግን ማንን ነው የምትዋጊው? ማንን ነው የምትጋደዩ? ማንን ነው የምትጠዩ ብለሽ ስትይ ለአላህ ብለን የምንጠላቸው አሉ። ተግባባን? እነሱ የምንጠላቸውን አላህ ዘርዝሮልናል። ምን አለ አላህ ሲናገር ተመልከች ምን እንደሚል አላህ በሱረቱል አልሙምተሒና ምዕራፍ 60 ቁጥር 8 ላይ እንዲህ ይላል። ልብ አድርጊና በደንብ አዳምጪ። ኦኬ ከነዚያ በሃይማኖት ካልተጋደሏችሁ አለ። ከነማ በሃይማኖት ካልተጋደላችሁ ከሀገሮቻችሁም ካላስወጧችሁ ከሃዲዎች መካከል ማን ነው መልካም ብትውሉላቸውና ልብ አድርጊ ወደ እነሱም ብታስተካክሉ አላህ አይከለክላችሁም ማለት ምን አያረጋችሁም? አላህ አይከለክላችሁም። ከነማን ነው አላህ ማይከለክለን? ማርታዬ ካልተጋደሉን ሰዎች አላህ አይከለክለንም። ይኸው ልብ አድርጊ እሺ። መጀመሪያ ነገር አላህ እነዛ የማይጋደሏችሁን ሰዎች በሃይማኖት የማይጋደሏችሁን ሰዎች ለነሱ መልካም ልንውልላቸው በዱንያዊ ጉዳይ ችግር የለውም። ግን አንድ ማወቅ ያለብሽ ነገር አለ። ምን መሰለሽ? የልብ ጓደኛና ሚስጥረኛ አድርገን ግን መያዝ አንችልም። ተግባባን? የልብ ጓደኛና ሚስጥረኛ አድርገን መያዝ አንችልም። እውነቱ ይሄ ነው። ለምንድን ነው የማንችለው ከተባለ ከሃዲያንን አላህ Subhanahu Wa Ta'ala በዚህ አይነት መልኩ ጓደኛ አድርጋችሁ አትያዟቸው ብሎ ስለነገረን ማለት ባጭሩ ነው። ምንም የሚደበቅ ነገር የለም። እስልምና ላይ እውነት ነው የሚነገረው። ከሃዲያንን አላህ አንድ ነው ብሎ ነው የተናገረው። አምላክ ከአንድ አምላክ ውጪ ሁለተኛና ሶስተኛ አምላክ የለም፣ ኤክስ ነው። ስለዚህ አምላክ ወልዷል የሚል አምላክ ሌላ አምላክ አለ እያለ የሚናገሩ ሌሎች አካላትን አላህ ምን እንዳናረግ አዞናል፣ እነሱን እንዳንከተል ነው ያዘዘን። ተግባባ? ይቅርታ ቆይ አንዴ ረሜ ከመጣህ ግባሽ። እሺ ስለዚህ አሁን አምላክን ምን እንዳናረግ ምን ተብሏል? በቃ በአጭሩ ከዚህ አንፃር ተከልክለናል። አሁን ግን ችግሩ ምን መሰለሽ ማርታዬ፣ አሁን እናንተ ጋር ስንመጣ ደግሞ የባሰ ነገር እናገኛለን። በጣም ከይቅርታ ጋር ማለት ነው። ከይቅርታ ጋር አንድ ነገር ላሳይሽ። እሺ ጨረስኩኝ። ጥያቄ ቁርአን ላይ ነው። ካልፈለግሽ መውረድ መብትሽ ነው። እኔ ለህዝቡ እናገራለሁ። ህዝቡ ፊት ስለጠየቅሽ ለህዝቡ መብትሽ ነው መውረድ። አንቺ አትስሚ፣ ህዝቡ ግን ይሰማል። አትስሚ። የምትወስዱትም እኮ ክርስቲያኖች አላህ ያጥፋችሁ ያላችሁ እንትን ትላላችሁ። እሺ እሱን ማስረዳኝ። ቆይ መጀመሪያማ እሱን አይደለም ማስረዳሽ። ቆይ አንድ ጊዜ እሺ። ምን አለ መሰለሽ በጣም የሚያሳዝነው ነገር
አንዴ ሚውት አድርጊ። እሺ ሚውት አድርጊው አንዴ፣ ሚውት አድርጊው አንዴ። እሺ ምን አለ መሰለህ ያ ጀማ በደንብ አድርጉ። ጌታን ኢየሱስን ክርስቶስን የማይወድ ቢኖር አለ የተረገመ ይሁን። ጌታችን ሆይ ና። አሜን አሜን አሜን። በየቀኑ እንዲህ ስትሉ ነው የምታርዱት። በየቸርቹ በየቤተ ክርስቲያኑ ገብታችሁ ምን ትሉናላችሁ? ጌታ ኢየሱስ ክርስቶስን የማይወድ ቢኖር ምን የተረገመ ይሁን። ይኸው የተረገመ ይሁን አለ። የተናገረው ማን ነው? እኔ ነው የተረገመ ገባሽ? እሺ ስለዚህ ጳውሎስ ዋሽቷል። በቃ ውሸታም ነው እንበለሽ። ዋሽቷል በይኝና በቃ አንተ ዋሽቷል። አልዋሽም እንዴ ጌታ ኢየሱስን የማይወድ በቃ ኢብራሂም የተረገመ ነው የተረገመ አይደለም? ኢብራሂም የተረገመ ነው የተረገመ አይደለም? መልሽ። እሺ አንተ ላይ አሁን መልስልኝ። ጥያቄ መልሽ መጀመሪያ። ኢብራሂም የተረገመ ነው ወይስ የተረገመ አይደለም? ኢየሱስን የማይወድ ከሌላው የተረገመ ነው። ኢብራሂም የተረገመ ነው ወይስ የተረገመ አይደለም? አንተ አትወደውም? እኔ ኢየሱስን በአምላክነት አይደለም የምወደው። እኔ ኢየሱስን አምላክ የሚባለውን ኢየሱስ አልወደውም። የለም እንደዛ የሚባል ኢየሱስ። አሁን የተረገመ ነው ኢብራሂም የተረገመ አይደለም? መልሽ። የተረገመ ነው። በቃ ውረጅሽ። ስለዚህ እንደዚህ አይነት ጥያቄ ይዘሽ ለሌላ ጊዜ በቃ ውርድ በይና አዋ እንደዚህ ነው እንጂ በቃ መልሶ አልተመለሰላትም። ያጀማ አልረካችሁም? ኢብራሂም የተረገመ ነው ብላለች። በቃ እንግዲህ ምንም ማድረግ አንችልም። በጣም ከይቅርታ ጋር በቃ ታዲያ እንደዚህ ያሳምኑ ማስወረድ ነው እንጂ በቃ ጨርሰናል። የተረገመ ነው አለችኝ ኢብራሂም። እስሚዞ አንድ ይቀጥል። እንግዳ መጣብኝ። እሺ መርሐባ ኢብራሂም የተረገመ ነው በገዛ ነው ራስን ያሰደው ጳውሎስ የስራን ጳውሎስ የስራን ይስጥ። በነገራችን ላይ እስቲ ቀጥል፣ እዚህ ላይ ቀጥል። እሺ እስሚዞ መርሐባ መጽሐፍ ቅዱስ ላይ ስለ እርግማን ስናነሳ ብዙ ነገራቶችን እናነሳለን። የራሱ እግዚአብሔር አንደኛ ዜና ላይ ይመስለኛል ነብያቶችን ነብያቶችን ያልተቀበሉ እንደሆነ እረግማቸዋለሁ፣ እርግማኔን በእነርሱ ላይ አደርጋለሁ፣ የተረገሙ ናቸው፣ እንዲሁም ረግሜያቸዋለሁ እያለ እንዲህ ቃል በቃል ነው የሚናገረው። ቪዲዮ ሰርችበታለሁ ከዚህ በፊት እና ታዲያ ነብይ ተልኮ እነዛ ነብይ ያልተቀበሉን ሰዎች ረግሜያቸዋለሁ፣ የተረገሙ ናቸው፣ እርግማኔ በእነርሱ ላይ ነው፣ እነሱ እርጉሞች ናቸው ብሎ እዛ እናንተ ደግሞ ነብዩን ካልተቀበላችሁ ተረገማችሁ ናችሁ ቢል ምንድን ነው ክፋቱ የሚሆነው? ሲቀጥል ሆነስትሊ ሆነን ስንመለከተው እንግዲህ ሱረቱ ተውባ ላይ የሚገኘው አንቀጽ ነው ብዙ ጊዜ የሚጠቅሱት እና ከምን አንፃር ነው የተጠቀመው እነዛና ማንን ነው እንደዚህ እያለ ያለው የሚለውን በግልጽ መረዳቱ በጣም ጥሩ ነው። በአላህ ላይ ቅጥፈትን እየቀጠፉ የሚገኙት አላህ ልጅን ይዟል እያሉ የሚናገሩት ልክ መርየም ላይ ወቢኩፍሪሂም ወቀውሊሂም መርየም ቡህታንን አዚመ ይላል። በመርየም ላይ ከባድን ቃል በመናገራቸው ምክንያት አይሁዳውያኖች በመርየም ላይ ከባድን ቃል በመናገር እሷ ዝሙተኛ ነች፣ እሷ እንደዚህ ነች፣ እሷ እንደዚህ ነች ብለው በእሷ ላይ ከባድን ቃል በመናገራቸው ምክንያት ረገምናቸው ይላል። ታዲያ አላህ ሱብሓነሁ ወተዓላ ላይ መርየምን ያለ ወንድ ነው የወለደችው ብለው ያለ በወንድ ዝሙት ተገናኝታ ነው የወለደችው ብለው አላህ ሱብሓነሁ ወተዓላ ለሷ ክብር ቆሞ እነዛ እንደዚህ ያሉትን ሰዎች ረገምናቸው ብሎ ታዲያ በእርሱ ክብር ላይ ተላለፉት የተረገሙ ናቸው ቢል ምንድነው ክፋቱ ነው? በጣም በሚያሳዝን ሁኔታ ይሄ እንትን ነው ጥያቄ ከማጣት አኳያ የሚመጣ ነው እንጂ ሌላ አይደለም። አሁንም ቢሆን ይሄ በጣም እርግማን ነው። ከእርግማንም ባለፈ በጣም ታላቅ በደል ነው። አምላክን በሱ ላይ ዕውቀት በሌለን ነገር ላይ አላህ ሱብሓነሁ ወተዓላ ይላል ራሱ በእርሱ ዕውቀት በሌላቸው ነገር ላይ ነው አላህ ሱብሓነሁ ወተዓላ ላይ የሚቀጥፉት ማለት ነው። አላህ እንግዲህ ሰማይና ምድር ከመፍጠሩ በፊት ልክ ከእርሱ ጋር ተመሳሳይ ከእርሱ ጋር የሚመስለውን አቻው ቢጤን ወለደ። ከዛ በኋላ ከእርሱ እኩል ያስመልከዋል። ክርስቲያኖች ዛሬ ላይ ሲያመልኩ ልክ አብን ወልድ ካስገኘው እኩል የተገኙት ወልድና መንፈስ ቅዱስ እኩል ነው የሚያመልኳቸውና እስኪ ያስቡት አንድ አምላክ ኃያል አምላክ ከዛ ሌላ አካልን አስገኝቶ ከሱ ወልዶ
ከዛ በኋላ ከእርሱ እኩል ሲያስመልክ በጣም ትልቅ በደል የፈጠረ ብቻውን እንዲመለኩ ነው ሳለ ነገር ግን ክርስቲያኖች ወይም ደግሞ አንዳንድ እንግዲህ በመናያቸው ፖለቲሲስቶች አምላክን መድብል በማድረግ ያ አንዱ አምላክ በብቸኝነት እንዳይመለክ ብዙ አይነት የፍልስፍና ውጤቶችን በመተግበር ከአምላክ ጋር ሌላ አካላቶችን ያመልካሉ። ለዚህ ለአምላክ ከአንዱ አምላክ ውጪ ለሌላ አምላክ ለማምለክ ደግሞ በጣም ብዙ ሰበቦችን ያቀርባሉና ይሄ በጣም አስገራሚ ነገር ነው። ለዛም አላህ Subhanahu Wa Ta'ala ረገምናቸው ይላል። ይሄ ብቻ አይደለም፣ በጣም ብዙ የምናገኘው ዒሳ ላይ ድንበር ያለፉ ነቢያቶች ላይ ድንበር ያለፉትን ማርያም ላይ ድንበር ያለፉትን ሁሉ አላህ Subhanahu Wa Ta'ala ለማርያም ክብር እንደቆመው ለኢየሱስ ክብር እንደቆመው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር እንደቆመው እንግዲህም ደግሞ በእርሱ ክብር ደግሞ በፍጹም አይደራደርም። የእርሱ ትልቁ ክብሩ አምልኮቱን ነው። ያን ክብሩን አሳልፎ ለማንም አይሰጥም። ከዚህ አኳያ ነው ወለተ ገብርኤል አለ ወለተ ገብርኤል ከሌሉ ታች ይሁንና ሌላ ሰው ይገው እስሚዞ እንደ ሙሴ ሕግ እኮ ክርስቶስም የተረገመ ነው። ገላትያን 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን አለ። ስለዚህ ዘዳግም 21:23 በእንጨት ላይ የተሰቀለ የተረገመ ነው ተብሎ ተጽፏል። እንደ ሙሴ ሕግ ደግሞ ክርስቶስ የተረገመ ነው። ነገር ግን እነሱ ለኛ ወንጀልና ለኛ ኃጢአት ብሎ ተሰቅሏል የሚሉት ከምን አንጻር ነው ራሱ? ስለዚህ አምላካቸው የተረገመ ነው ማለት ነው በሙሴ ሕግ አማካኝነት። ወለተ ከሌለሽ ሌላ ክርስቲያን አስገቡ የጀማ ሚዩት ስታነሳ አስወጣቸዋል። ሌላ ክርስቲያን አስገቡ። እንደው ኢሳይያስ ላይ ብትገቡ ደስ ይለኛል። ኢሳይያስ 9:6 ለኢየሱስ እንዴት ነው ሊሆን የሚችለው? ወለተ አራሚታንሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር ፈጣሪያን ዓለም መጋቢያን ዓለም አቃቢያን ዓለም ንሴባኪ ወላዲት አምላክ እንተ ወለድኪ መድህን ዓለም ንሴባክሙ ኩልክሙ ቅዱሳን በበክብርክሙ ላይኩን አለሁ። እንደምን አለሽ? እግዚአብሔር ይመስገን። እርግጠኛ ነኝ መጥፎ ነገር አላልሽ አማኝ ስለሆንሽ። አይ እኔ እግዚአብሔርን ያመሰገንኩት እንደዚህ ነው የተዋህዶ ሃይማኖታችን። በጣም ደስ ይላል። ያው የምንነጋገርበት ወይም ደግሞ የምንሰራው ነገር በሱ መንፈስ የተቃኘ እንዲሆን በሱ ምስጋና ነው የሚከፈተው። በጣም ደስ ይላል። የአምላክን ማመስገኑ ምናምን በጣም ደስ ይላል። ግን ያው አሁን የገባሽው የውይይቶች ሁለት ሃይማኖቶች ኮምፔር የምናደርግበት ቤት ነውና አሁን ባልሹ ላይ ትንሽ አንድ ጥያቄ ልጠይቅ። እሺ ሙሉ አምልኮትን ይቀበላል? ምስጋናን አምልኮትን ይቀበላል? አልገባኝም ጥያቄው። እሺ አብ ጸሎትን ያለ ወልድና ያለ መንፈስ ቅዱስ ጸሎትን ሰምቶ መመለስ ኃይል አለው? ያለ ወልድና አሁን ጸሎትን የመቀበል መልስ የመስጠት እንደዛ አይነት ጥያቄ የሚጠይቁኝ ከሆነ የተለያየ አይደለም። አብ ወልድ መንፈስ ቅዱስ አንድ ናቸው። አንድ እግዚአብሔር ነው። ስለዚህ አንዱ በአንዱ ላይ ዲፔንድ ያደረገ ነው እንጂ አንዱ ብቻውን ኃያል አይደለም። አልማይቲ ወይም ኤልሻዳይ ማለት አንችልማ። አንዱ ኤልሻዳይ አብ ማለት አንችልማ። አንዱ ያለ ወልድ ምንም ማድረግ የማይችል ከሆነ አብ ኃያል አይደለም። ስላሴዎቹ በአንድ ላይ ሲሆኑ ነው ኤልሻዳይ የሚሆኑት እንጂ አንዱ ብቻውን ኤልሻዳይ ሊሆን አይችልም ማለት ነው። ሁለተኛ ማለት እንዴት ሊሆን ይችላል? አሁን እናንተ ስትሰግዱ ብላችሁ ትሰግዳላችሁ። ኤልሻዳይ ወልድ፣ ኤልሻዳይ መንፈስ ቅዱስ ብላችሁ ትሰግዳላችሁ አይደለ? ያው ካሊ ሁሉ ኤልሻዳይ የሚል
እንደዛ ስግደቶች ሲሰግዱ ኤልሻዳይ ማለት አልማይቲ ወይም ደግሞ ኃያል ማለት ነው። ኃያል የሆነ ታላቅ የሆነ አምላክ እንደማለት ነው። ኃያል የሆነ ማለት ነው። አብ ኃያል ከሆነ ያለ ወልድና ያለ መንፈስ ቅዱስ ጸሎትን ሰምቶ መመለስ ይችላል እንዳልሽኝ ከሆነ አይችልም ካልሽኝ የወልድና መንፈስ ቅዱስ ያስፈልጋሉ። ጸሎትን ለመስማት አምልኮትን ለመቀበል ወልድና መንፈስ ቅዱስ ያስፈልጋሉ። ሶስቱ ሲሆኑ ነው ከተባለ አብ ኤልሻዳይ አይደለም ማለት ነው። ኤልሻዳይ ልንላቸው አንችልም። ሶስቱ አንድ ላይ ሲሆኑ ናቸው ኤልሻዳይ ልናቸው የምንችለው እንጂ ብቻቸውን ኤልሻዳይ መሆን አይችሉም። አንዱ በአንዱ ላይ ጥገኛ ነው። ጥገኛ ስልሽ ዲፔንድ ነው ማለት ነው። እርሱ የእርስዎት እንትን ነው የኛ በተዋህዶ እንደዛ መጀመሪያ ለተዋህዶ ጥያቄዎት ለተዋህዶ ጥያቄ አይደለም። ምክንያቱም አንድ አምላክ አይደለም። እኛ ተዋህዶ አንድ አምላክ ለዚህ ዓለም ፈጣሪ ገዢ አንድ አምላክ ብለን ነው የምናመልከው እንጂ 3-4 አምላክ ብለን አይደለም የምናመልከው። ስለዚህ አሁን ለተዋህዶ ይሄ ጥያቄ አይሰራም። አብ ይሄን ይሰራል፣ ወልድ ይሄን ይሰራል፣ መንፈስ ቅዱስ ይሄን ይሰራል የሚል ለመናፍቃን ነው እሱ ጥያቄ ምናልባት ሊያስኬድ የሚችለው ማለት ነው። እኔ መናፍቃንማ እናንተ መናፍቃን የምትሏቸው እነዚህ ይለያያሉ ብለው ካሰቡ ኦልሬዲ ጥያቄው ለነሱ አይሆንም። እኔ ጥያቄ በመሰረቱ ለእናንተ ነው። እናንተ ሶስቱንም ኤልሻዳይ ብላችሁ ስለመጠሯቸው ኃያል ብላችሁ ስለመጠሯቸው እኔ እኮ ሶስት አመልካላችሁ የሚል አላነሳውም። ወደዛ ሶስት አልገባውም። እሺ ወለተ ገብርኤል ብዙ ጊዜ እናንተ እንደዛ ሙስሊሞች ሶስት የምናመልክ ይመስላችኋል እንደዚህ ምናምን ይባላል ወይ ቤተክርስቲያን ውስጥ ምናምን እንደዛ ተብሎ ከሆነ እኔ ጥያቄ እሱ አይደለም። ይሁን አንድ እንላለን። በቃ ሙስሊሞች ስንት ነው የምታመልኩት ካሉን አንድ ነው እንላለን በሚል ሴንስ ውስጥ ከገባችሁ ወለታዬ በጣም ይቅርታ፣ እንደዛ አይደለም ጥያቄ። አብ ያለ ወልድና ያለ መንፈስ ቅዱስ ጸሎትን ሰምቶ መመለስ ይችላል ወይ የሚል ጥያቄ ነው የጠየቅኩት። አሁን ለምሳሌ ለአብ ብቻ ጸሎትን ማድረግ ትችላላችሁ፣ እሱ ጸሎትን ሰምቶ መመለስ ይችላል ያለ ወልድና ያለ መንፈስ ቅዱስ? አሁን ይሄ ጥያቄ እኮ ለእንትን አይሰራም። ልክ አንድ ሰው እንደምትለው ነው እኮ አሁን የሰው እጁን እግሩን ምኑን ራሱ መነጣጠል። አሁን ለምሳሌ እንዴት ብዬ ልንገርህ፣ መነጣጠል አይቻልም። አንድ አምላክ ነው። አሁን አብ ካህሌ ኩሉ ነው፣ ወልድ ካህሌ ኩሉ ነው፣ መንፈስ ቅዱስ ካህሌ ኩሉ ነው ስንል በስም ሶስት ስለሆኑ ስሙ ካህሌ ኩሉ ስለሆነ ስሙን እየገለጽን ነው እንጂ አብ ለብቻው፣ ወልድ ለብቻው፣ መንፈስ ቅዱስ ለብቻው መለኮታዊ ኃይል የተለያየ አይደለም። አንድ እግዚአብሔር። ስለዚህ ያለ ወልድና ያለ መንፈስ ቅዱስ ምንም ማድረግም አይችሉም ማለት ነው። አንዱ ያልዱ ጥገኛ ነው ማለት ጥገኛ ስል ቃሌ የሆነ እንትን እንዳይመስልሽ ወለተ ገብርኤል። ጥገኛ ማለት ዲፔንድ ማለት ነው የተጠጋ። ለምሳሌ ወለተ ገብርኤል አንቺ የሆነ ነገር ለማድረግ የሆነ ሰው እገዛ ካስፈለገሽ አንቺ በዛ ሰው ላይ ጥገኛ ሆነሻል ይባላል። ከዛ አንፃር ተመልከቹና እነዚህ ኃያል ብላችሁ የምታመልኳቸው ማለትም አምላክ ብላችሁ ለምሳሌ ስትሰግዱ እንኳን ኤልሻዳይ ወልድ እያላችሁ ለብቻ አንዱን ሰግደሽ ተነስተሽ ድጋሚ ተነስተሽ ምሰግጂለት እነዚህ ምሰግጂላቸው ሶስት ኃያል የሚባሉ ኤልሻዳይ አልማይቲ የሚባሉ አምላክ የሚባሉት እነዚህ አካላቶች አንዱ ያለ አንዱ ምንም ማድረግ አይችልም። በሶስቱ አንድ ላይ ሲሆኑ ነው እንጂ አንዱ አብ ብቻ ጸሎትን ሰምቶ መፈጸም አይችልም፣ ምንም ማድረግ አይችልም ነው። ኦኬ እንደዛ ከሆነ እሺ፣ እርስዎ እንደዛ እንትን የሚሉ ከሆኑ የእርስዎት ነው። እሱ ምንፍቅና ነው አሉኝ እኮ እርስዎ አይደለም። እኔ አላልኩም እኮ እንዴት ነው ያልኩት? አይነጣጠሉም፣ አንዱ ያለ አንዱ አያደርግም አሉኝ እኮ እንደው ሰው የሚለው እንኳን ላይ ገልጸው ይችላል የሥላሴን አንድነት ማለት ነው። ግን አንድ ሰው አንድ ነው እንጂ የሚባለው አሁን እኔ የተለያየ ስም ቢኖረኝ ወለተ ገብርኤል ወይ ደግሞ ሌላ የዓለም ስም ቢኖረኝ ሶስቱንም ስም የኔን ስም ጠራሁ ማለት ሶስት ነኝ ማለት ነው እንዴ? አይደለም። በሥላሴ አስተምሮ እኔ እንደው ለእርሶ መንገር ይከብደኛል። ግን እንዛሃዱ ሰለስቱ ወይ እንዛው ተዋህዱ በመለኮት ምናምን ነው የሚባለው። እነዚህ አካላቶች አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ተብሎ የሚባሉት በአካል በስም በግብር ሶስት ናቸው አይደለ? በአካል በስም በግብር ሶስት ናቸው። በአገዛዝ በስልጣን በመፍጠር ደግሞ አንድ ናቸው የሚል ነው ያለው። አካል ማለት ደግሞ ምን ማለት ነው? ሁለተኛ አካል ማለት እኮ ፐርሰን ይባላል። በእንግሊዘኛ ፐርሰን ይባላል። ማንነት ማለት ነው። እኔ የሚል ማንነት ማለት ነው። እኔ የሚል ማንነት ለምሳሌ እኔ የሚል ማንነት ነኝ። እጄ ግን እኔ የሚል ማንነት አይደለም። እኔ የሚለው የኔ ማንነቴ አካል የራሴ አካል ነው እንጂ አሁን ሥላሴ ያምጥተው ያንተ እጅ እግርህ ብትሉኝ ይሄ አግባብ አይደለም።
አካሎች ስላሉ አካሌ ክፋዮች እንትን ናቸው። ምንድነው የአንዱ አካሌ ምንድነው መገለጫዎቹ ናቸው። እጄ እግሬ ምናምን የአንዱ አካሌ አካሎች ናቸው እንጂ ሌላ አካላቶች ከኔ የተለዩ አካላቶች አይደሉም። እንግዲህ በስላሴ በግብር በስም በግብር እና በአካል ሶስት ናቸው ይባላል። እነዚህ በአካል ሶስት ናቸው ማለት አንዱ አንዱን አይደለም። እኔ የሚሉ ሶስት ማንነቶች አሉ። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም እንጂ ወልድ አብ ነው ከተባለማ መናፍቆ ይኮናል አይደለ? ኦንሊ ጂሰስ የሚባሉ ሐዋርያት ቤተክርስቲያን የሚባሉ አሉ። እነሱ ኢየሱስ አብ ነው ብለው ያምናሉ። በስላሴ አስተምሮ ግን አንዱ አንዱን አይደለም፣ የተለያዩ አካላቶች ናቸው፣ ወይም ደግሞ በእንግሊዝኛው ዲስቲንክት ፐርሰኖች ናቸው ተብሎ ይታመናል። እነዚህ ሶስት የተለያዩ ዲስቲንክት ፐርሰኖች በእጅ በእግር ሊገለጹ አይገባም። የሚገለጹት እንደው በምንድን ነው ከተባለ ወለተ ገብርኤል እና እስሚዞ እና ዓለም ወይም ደግሞ ኢብሮ ብለን እንደምንገልጸው ግን በሰውነት አንድ ለሆነ የስላሴ አንድነት ሶስትነት አይደለም። አሁን እኮ እንደሚያውቁት እና እንትኑን ምስጥረ ስላሴውን እንደሚያውቁት አሁን ከርቶት ራሱ ተረዳው። እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ ማለት እንደ ሰው አንድ ሰው ሁለት ሰው እና ሶስት ሰው እንደምንለው አይደለም። የቅድስት ስላሴ አንድነት ሶስትነት እርስዎትም እኮ ራሱ እዚህ ራሱ መሰከሩት እኮ በስም በግብርና አሁን አካልም ስላሴን ተምሬያለሁ ስለተማርኩ ነው። እኔ እንደዚህ ማታምኑትንማ ታምናላችሁ ብዬ አልልም እኮ የምታምኑትን ነው የምገልጽልዎት። ግን ምንድነው መሰላችሁ? እሺ አሁን ወደ ጥያቄ ጥርስ ሽፍት እንዳናደርግና ምንድነው አንዱ ያለ አንዱ ጸሎትን መመለስ አይችልም፣ መፍጠር አይችልም፣ አምልኮትን መቀበል አይችልም ከተባለ እሺ ኢየሱስ በምድር ላይ ጸሎት ሲያደርግ ለሶስቱም ነው የሚያደርግ የነበረው ወይስ ደግሞ ለአብ ነው? አሁን ጥያቄዎትን ያስተካክሉ ወንድምና አንዱ በአንዱ የሚባል ነገር ተዋህዶ ውስጥ የለም። እንደዛ አሁን ይሄንን ጥያቄ የሚጠይቁት ለመናፍቃኖች ነው። እንደዛ ብለው አልተረዱኝም። ስላልተረዱኝ ነው። እርሱ አልተረዱኝ። ይቅርታ ጥያቄ ልድገምልዎት። ተረድቼዎታለሁ እኮ አንዱ ለአንዱ መልስ አይሰጥም ከተባለ ያሉት እሱ አሁን ከተባለ ብለው ያሉት ያ ምንፍቅና ነው። ስለዚህ አሁን ለተዋህዶ እሱ ጥያቄ አይደለም። አረ ጥያቄንማ እንደዚህ አይቻልም ማለት እስካሁን እየጠየቅኩት ላሉት ጥያቄ እየመለሱልኝ ያሉት ለኦርቶዶክስ ይሄ አይጠየቅም የሚል ነው። እኔ ደግሞ ቅድም እንደተረዱኝ የስላሴንም ሐሳቡ አለኝ አይደል? በትንሹ እንኳን ቢሆን ተረድቼዋለሁ ስላሴ እና ማንን መጠየቅ እንዳለብኝና ማንን የትኛውን መጠየቅ እንደሌለብኝ በረንብ አውቃለሁ። አይ ከኛ አንፃር ይሄ እንደዚህ ነው ብላችሁ ልታብራሩልኝ ይገባል እንጂ እኛ ኦርቶዶክስን ይሄ ሊጠየቅ አይገባም። ለመናፍቅ ጠይቅ አይባልም። አንድ ማያቅ ሰው መጥቶ እናንተን ሲጠይቃችሁ አይ ይሄ ከዚህ አንፃር በእኛ እምነት እንደዚህ ነው ተብሎ ነው የሚያብራሩት እንጂ ሂድና ይሄ ለመናፍቆች ጠይቅ አይባልም። እና ከዛ አንፃር ምንድነው እኔ መጀመሪያ የጠየቅኳችሁ አብ ወልድ መንፈስ ቅዱስ አሉ። ከነዚህ መካከል አብ ብቻውን ጸሎትን ሰምቶ መመለስ ኃይል አለው ወይ ብዬ ጠየቅኳችሁ። አይነጣጠልም አላችሁኝ። እኔ እኮ ቃል በቃል እርሶ ያላችሁትን ነው የምለው። አይነጣጠልም። በስላሴ መካከል አንዱ ይሄን አደረገ ይሄ ለብቻው አደረገ አይባልም። በቃ አንድ ላይ ነው አላችሁኝ እኮ። እንደዚያ ከሆነስ ብዬ ጥያቄ ፈጠረብኝ። ምንድነው ጥያቄ ፈጠረብኝ? በቃ አብ ብቻውን ኤልሻዳይ ሊባል አይችልም፣ ኃያል አምላክ ሊባል አይችልም፣ ምክንያቱም ያለ ወልድና ያለ መንፈስ ቅዱስ ምንም ማድረግ አይችልም የሚል ነገር አነሳው። አይ እንደዚህ የሚባል ነገር የለም ሲሉኝ፣ እንደውም እሺ እስኪ ወደ ሁለተኛ ጥያቄ ልሻገርና ወልድ ጸሎትን ሲያቀርብ ወልድ በምድር ላይ ጸሎትን ያቀርብ ነበር። እዚቹ ላይ ጥያቄ አለኝ ወንድም ለእርስዎት። ጥያቄ ምንድነው? አሁን ለምሳሌ ፀሐይን ቢወስዱ ፀሐይ ሙቀት አላት፣ ክበብ አላት፣ ብርሃን አላት። ሙቀቱን ለብቻ ብርሃኑን ለስላሴ የምትጠቀሙበት ምሳሌ እኮ ነው። ግን እሺ እኔ እሱን አላነሳም። ለሰው ጭንቅላት እንዲገባ ማለት ነው። እንዲገባ አሁን እኮ ሙቀቱን ለብቻ ሙቀቱ የፀሐይ ሙቀቱ እንደዚህ ያደርጋል፣ የፀሐይ ብርሃኑ እንደዚህ ያደርጋል እያሉ ነው እየጠየቁኛል። እኔ ደግሞ አንድ ፀሐይ፣ አንድ እግዚአብሔር፣ አንድ ስላሴ ነው። ብርሃን ፀሐይ ምንድነው ሙቀት ክበብ እያሉ ለየብቻ አይነጣጥሉ ስለ አንድ ፀሐይ ያውሩ ነው። ስለ አንድ ፀሐይ ብቻ ነው ጥያቄ ማቅረብ የሚችሉ እንጂ ስለ ብርሃን ከጠየቁኝ አዎ ብርሃንን ይሰጣል፣ ሙቀቱ ደግሞ ያሞቃል፣ ያደርቃል ልልዎት ይችላል። ስለ እያንዳንዱ የራሳቸው መገለጫ ስላላቸው ግን ስለ እንትን ታውቃላችሁ አይደለ? ስለ ጠባይ ታውቃላችሁ። እንግዲህ
ጠባይ ታውቃላችሁ። ፀሐይ የምንላቸው ለምሳሌ የእግዚአብሔር ማን ነው? አብ እግዚአብሔር ነው አይደለም? ወለተ ይመልሱልኝ። እንደው እግዚአብሔር አንድ ነው። ለዚህ ዓለም ፈጣሪ አንድ መልሱልኝ እንድንግባባ ነው። ወለተ አብ እግዚአብሔር ነው አይደለም? አብ ወልድ መንፈስ ቅዱስ እግዚአብሔር ነው አይደለም? አብ እግዚአብሔር አይደለም ነው? አብ እግዚአብሔር ነው አይደለም? አልኮት እኮ አብ ወልድ መንፈስ ቅዱስ ብቻውን ነው የጠየቅኩት። አንዴ እባክዎትን አብ እግዚአብሔር ነው አይደለም? እግዚአብሔር ነው። ወልድስ እግዚአብሔር ነው አይደለም? እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው አይደለም? እግዚአብሔር ነው። የፀሐይ ሙቀት ፀሐይ ነው ወይስ የፀሐይ ሙቀት ነው? ያው ከአንድ ፀሐይ የሚወጣ ጥያቄን ቀጥታ ውሰድልኝ። አሁን አብ እግዚአብሔር ነው አይደለም ስለውት እግዚአብሔር ነው አሉኝ። ፀሐይ ላይ ያለው ሙቀት የፀሐይ ሙቀት ነው የሚባለው ወይስ ፀሐይ ነው የሚባለው? ያው የፀሐይ ሙቀት ነው የሚባለው። የፀሐይ ሙቀት ነው እንጂ እግዚአብሔር ነው ይባላል አይባልም። አይ ምሳሌ ሁለት ነገራቶች የእግዚአብሔር ለምሳሌ የወለተ ድምጽ ካልኩኝ ይሄ የድምጹ የወለተ ባህሪ ነው የወለተ ነው እንጂ ከወለተ የተለየ ሌላ ወለተ አይደለም ድምጾት ማለት ነው። እንደዚሁም የወለተ ውበት ወይም ደግሞ የውበት የምናየው የእርሱ ውበት ብዬ ብገልጽ የወለተ የሚል አያያዥ አለው። አያችሁ የባለቤት ነው። ባለቤቱ ማናች? ወለተ ነው። ፀሐይ ባህሪ ያላት ያ ምንድነው? ሙቀትን ታመነጫለች። እንዲሁም ደግሞ ጨረርን ታመነጫለች። እንዲሁም ደግሞ ምንድን ነበር ያሉት? ክበብ አላት። የራሷ ክበብ አላት። ፊዚካሊ የራሷ ክበብ ፊዚካሊ አላት። ራሷ ደግሞ ፀሐይ አለች። ራሷ ፀሐይ አለች። ከዚህ ስንት ሺህ ሚሊዮን ሜትር ርቀት ላይ የምትገኝ ስንት ጫማ ሜትር ነው የሚባል ብቻ እንደዛ ርቀት ላይ የምትገኝ ራሷ ፀሐይ አለች። ፀሐይ እንደዚህ ብለን ልንገልጻቸው የምንችለው የራሳቸው ባህሪ ያላቸው እንጂ አሁን እግዚአብሔር እነዚህ የተለያዩ አካላቶች ናቸው። አካላቶች ማለት 3 ሶስት አካላቶች ብለን የምንገልጻቸው አንዱን ያለሆነ ነው። ለምሳሌ ብርሃኑ ከሚመጣው ከየት ነው ከተባለ ሙቀቱ የሚመጣው ከየት ነው ከተባለ ከሙቀቱ ነው። ማን ነው ሙቀቱ ከየት ነው የሚመጣው ከተባለ ከብርሃኑ ነው። ሙቀት የሚባለው ሙቀት ነው ያሉት። ሙቀት ክበብና ብርሃኑ ነው ያሉት። ሙቀቱ ከየት ነው የሚመጣው ሲባል ብርሃኑ ነው። ብርሃኑ የሚፈጥረው ምንድነው የሚባለው ኃይል ሙቀትን ያመጣል። አሁን ይሄ የምን ባህሪ ነው ሲባል የፀሐይ ባህሪዎች ነው። የፀሐይ ሙቀት ይባላል እንጂ የፀሐይ ጨረር የፀሐይ ብርሃን ይባላል እንጂ ፀሐይ ይባላል። በራሱ ጨረሩ ፀሐይ አይባልም። የፀሐይ ጨረር ነው የሚባለው። የፀሐይ ሙቀት ነው የሚባለው። ነገር ግን ስላሴ ጋር ስንመለከተው ምንድነው የሚባለው? ተመለሱት እኮ እዚሁ ጋር ረፉና የፀሐይ ጨረር፣ የፀሐይ ሙቀት፣ የፀሐይ ክበብ። ስለዚህ ዋናው ግንዱ ግን ፀሐይ ነው። ስለዚህ የስላሴ አካል አብ፣ የስላሴ አካል ወልድ፣ የስላሴ አካል መንፈስ ቅዱስ። ስለዚህ አንድ ስላሴ አንድ እግዚአብሔር ማለት ነው። አሁን አይደል? እግዚአብሔር የሚባል ሌላ አካል አለ? እግዚአብሔር የሚባል ሌላ አካል አለ? እግዚአብሔር የአንድነቱ ስሙ ነው። ስም ነው እኮ ኦልሬዲ ስም ነው። ፀሐይ እኮ ግን ስም አይደለም። ስሙን እኮ አይደለም። ፀሐይ እኮ ራሷ አለች፣ አካል ነች። እግዚአብሔር ግን ስሙን አንድ የሚያደርጋቸው ስም ነው አሉ። ስም ማለት ይሄ ባህሪው ማለት ነው። ባህሪ አይደለም፣ ስም መገለጫ ነው። በቃ እዚህ ላይ በጣም በቀላሉ አስረድቼዎታለሁ። እዚህ ጋር መቆየት አይጠበቅብንም። እርግጠኛ ነኝ። ምንድነው መሰላችሁ ወደ ሁለተኛው ጥያቄ ስንገባ በደንብ ክሊር ይሆናል። ኢየሱስ በምድር ላይ ሲጸልይ የሚጸልየው ለማን ነበር? ለሶስቱም ነው ወይስ ደግሞ ለአብ ነው? ለራሱ ነበር ሲጸልይ ነበር። እግዚአብሔር ነው ማለት አሁን ይሄን እኔ እንደሚመስለኝ ምድር ላይ እንደሚመስለኝ አይደለም። አይደለም እኔ እንደሚመስለኝ ያልኩት ለእርስዎት ነው እንጂ ለእኔ ለእምነቱ አይደለም። ለእርስዎት እንደሚመስለኝ ከአማርኛ ኦክስፎርድ ሁሉ መጀመር ያለብን ነው የሚመስለኝ። እኔ አሁን ቅድም ስለ መርገምና ስለ ምርቃትም ስታወሩ ነበርና መርገም ምን እንደሆነ ራሱ ከቀኔዎት አትርፉኝ። ቃላት ያለብን ይመስለኛል። ግድ የለም ከቀኔዎት አትርፉኝ። ቀኔ ይቅርብኝ። እንደዛ አይደለም። ኢየሱስ ምድር ላይ ሲጸልይ እኔ እኮ አንድ እምነቱን እንደማይከተል ሰው ጥያቄ ማቅረቤ ነውር አይደለም። ገና ከመጀመሪያው ከኦክስፎርድ መጀመር አለብን ምናምን። ይሄ ምንድን ነው በዘመነኛው ቋንቋ ነቆራ ይባላል። እንደዛ አይደለም። እኔ ጥያቄ ቀጥታ ምን ይባላል? ኢየሱስ በምድር ላይ ሲጸልይ የነበረው ለማን ነው አልኩት።
ለራሱ ነው አሉኝ። ኦኬ በጣም ጥሩ። ለራሱ ነበር ሲጸልይ። አሁን መድኃኒዓለም ለማን ነው ሲጸልይ የነበረው ከሚለው በፊት መድኃኒዓለም ባህሪው ምንድን ነው የሚለውን ማወቅ ይጠይቃል ማለት ነው። እሱን ይዛችሁ በቃ ችግር የለም። እኔ የጠየኩትን ብቻ ይዙልኝና መልሱልኝ። ኢየሱስ በምድር ላይ ሲጸልይ የነበረው ለራሱ ነበር አሉኝ። ወደ ሶስተኛ ጥያቄ ልቀጥለው። አይደለም ለራሱ ነበር ስለወት መድኃኒዓለም ፍጹም ሰው ፍጹም አምላክ ስለነበረ የሰውነትን ባህሪም እንደ ሰው የሰውነት ሰው መሆኑን ለማሳየት አይደለም ማለት ወለ ተገብሪ ለምን ጸለየ አይደል? ለምን ጸለየ ብል ሰውም ስለሆነ አምላክም ስለሆነ በቃ በሰውነቱ ጸለየ። እንደዛ እኔ ለምን ጸለየ አይደለም ያልኩት፣ ለማን ነው የጸለየው ነው ያልኩት። እርሶ ደግሞ ምን ብለው መለሱ? ለራሱ ነው ብለው መለሱ። አዎ ራሱ እግዚአብሔር እኮ ነው ለራሱ ነው። ስለዚህ ለራሱ ነው የጸለየው። አዎ ያው ሰው የመሆኑን እንትን እየገለጸ ነው ማለት ነው። ግን የሚጸልይበት ሌላ ከሱ የበለጠ አምላክ የለም። ከሱ የበለጠ ሌላ አምላክ የለም። እሱ ራሱ አምላክ ነው። ግን ሰው የመሆኑን የጸለየው ለራሱ ነው። ለመንፈስ ቅዱስ ሳልጸልይ ግን እኮ ሲጸልይ አባቴ ሆይ እያለ ነበር ሲጸልይ ነበረው። አዎ ሰው መሆኑን ለትውልድ ለማን የጸለየው ስሎት ለራሱ ነው አሉኝ። መጽሐፍ ቅዱስ ግን ሲናገር እንግዲህ ለቃሉ መታመን አለብን አይደለ? ለቃሉ ስንታመን አባቴ ሆይ ብቻ ለህስ እቺ ጽዋ ከኔ ትለፍ እያለ ይጸልይ ነበር። አባቴ ሆይ እያለ ነበር የሚጸልየው እኮ። እሱን ለማወቅ አልከውት እኮ እውነት ቀና ልቦና ካለወጥ አሁን እሱን ለማወቅ የመድኃኒዓለምን ምንነት ማወቅ ይጠይቃል መጀመሪያ። ኧረ እኔ እሱን እርሶ እንዳሉት ተቀበልኩኝ። ግን የሚጸልየው ለራሱ ነበር ወይስ ደግሞ ለአባቱ ነበር? እርሶ ለራሱ ነው አሉኝ። መጽሐፍ ቅዱስ ደግሞ ለአባቱ ነበር የሚጸልየው። እርሶን ልቀበል ወይስ ደግሞ መጽሐፍ ቅዱስን ልቀበል? መጽሐፍ ቅዱሱ ምን የሚለውም አንድ አይነት ነው። እርሶማ ለራሱ ነው አሉኝ እኮ። ለእግዚአብሔር ነው የሚጸልየው አይደል? ለአባት አብ ከስላሴ አካላቶች መካከል አብ ለሚባለው ነው የሚጸልየው አለ። እሱን እኮ ጨረስን። ከላይ እኮ አብ ወልድ መንፈስ ቅዱስ የሚባል በመለኮት የተለያየ የለም። በቃ አንድ እግዚአብሔር ነው። መለኮትን አላልኩም። ከአካላቶች መካከል አካላቶች ይለያያሉ። ከአካላቶች መካከል አብ ለሚባለው ጸለየ ይለናል መጽሐፍ ቅዱስ እኮ። እሱን እኮ እንትኑን ለማወቅ አልከወት እኮ። አሁን ለአብ ጸለየ፣ ለወልድ ጸለየ፣ ለመንፈስ ቅዱስ ጸለየ የሚባል ነገር የለም። ለአንድ ለእግዚአብሔር መጽሐፍ ቅዱስ ለመንፈስ ቅዱስ ጸለየ አይልም። በእርግጥ እርሶም እንዳሉት ለራሱም ጸለየ አይልም። በእርግጥ ነገር ግን የሚለው ምንድን ነው ሲባል ኢየሱስ ሲጸልይ የነበረው ለአብ ነው ይለናል። እሺ ለአብ ሲጸልይ ጸሎቱን ሰምቶ እንዲመልስለት ነው ወይስ ደግሞ እንግዲህ አይ ቆይ እሱ ራሱ መድኃኒዓለም እኔና አብ አንድ ነን ብሏል። ስለዚህ አብና ወልድ አብና መድኃኒዓለም አንድ ናቸው። ለምሳሌ እኔና ወለተ ገብርኤል አንድ ነን ብንል አንድ አካል ነን ወይስ ደግሞ እኔና የሚለው ሁለት መሆናችንን ያሳያል? ልንሆን አንችልማ። የስላሴ አንድ ሶስትነት እንደዛ አይደለም። እንዳንተ እንደ ሰው አይደለም ተብሎ ተጽፏል እኮ። ስለዚህ ኢየሱስ አብ ነው? አብ አይደለም፣ ግን አብ የሚሰራውን ወልድም ይሰራል ወይም መድኃኒዓለም ይሰራል እኮ ይስራ። እኔ ደግሞ አብ ራሱ ወልድ መድኃኒዓለም ያሉት እርሱ ሲጸልይ ለአባቴ ብሎ ይጸልይ ነበረ። እርሱ ያሉኝ ደግሞ ለራሱ ይጸልያል ነው ያሉኝ። ያን ደግሞ መጽሐፍ ቅዱስ ላይ ለመንፈስ ቅዱስ ለምሳሌ መንፈስ ቅዱስ ለምንለው እናንተ ኤልሻዳይ መንፈስ ቅዱስ ብላችሁ የምትሰግዱለት ሲጸለይለትም ሲሰገድለትም መጽሐፍ ቅዱስ ላይ በጭራሹም ባናገኝም፣ እንዲሁም ደግሞ ኢየሱስም ለመንፈስ ቅዱስ ለሚባለው እንግዲህ እናንተ መንፈስ ቅዱስ ብላችሁ የምታመልኩት ለእርሱ ሲጸልይም አንመለከትም። ታዲያ ለማን ነው የሚጸልየው ስንል ለአብ ነበር ሲጸልይ ነበረው። እርሱ እንዳሉት ለራሱም አይጸልይም ነበር። ለራሱ ተብሎ እንዴት ይባላል? እንዴት ወደ ራሱ ይጸልያል? ይሄ አሁን ማለት ሃይማኖቱን ሳይሆን አሁን እየተናገሩ ያሉት የእርስዎትን ነው እየተናገሩ ያሉት። እየጠየኩ ነው እኔ ያልተናገርኩም እየጠየኩ ነው እኮ አይደለም። አሁን እኛ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ ብለን ለስሙ እንሰግዳለን ሶስቴ። መጽሐፍ ቅዱስ ላይ ግን እንደዛ የሚል የለም። ለአብ እንሰግዳለን፣ ለወልድ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን ብሎ የሰገደ ነብይ የለም፣ ሐዋርያ የለም። እንደው ኢየሱስ ራሱ እኮ ለአብ ሲሰግድ ለራሱ አልሰገደም። ለመንፈስ ቅዱስ ብላችሁ እናንተ ለሰገዳችሁት ሰግዶ አያውቅም።
እናንተ ትሰግዳላችሁ፣ እርግጥ ነው እንደ እምነቱ እንደ ኦርቶዶክስ ቤተክርስቲያን ትሰግዳላችሁ። ለእርሱ ብቻ ሳይሆን ልክ ለአብና ለወልድ ለመንፈስ ቅዱስ በሰገዳችሁበት መጠንም ለቅዱሳንና ለጻድቃን ለመላእክት ትሰግዳላችሁ። በሰገዳችሁበት መጠን ልክ አሰጋገዱም በተመሳሳይ በሆነበት መጠን ልክ ቁማችሁ ወርዳችሁ እንደምትሰግዱት ተነስታችሁ አሁንም ወርዳችሁ እንደምትሰግዱት በተመሳሳይ በሆነ መንገድ ለነሱም ትሰግዳላችሁ። ግን ለአምልኮትና ለጸጋ ብላችሁ ብትከፍሉትም ማለት ነው። እኔ ስለመስገዳችሁ አይደለም። እንደውም እኮ ለመንፈስ ቅዱስና ለአብ እንሰግዳለን የሚል መጽሐፍ ቅዱስ ላይ እናንተ የምታምኑት እምነት የለም። አሁን ስፈልገው የትኛውን ቦታ ላይ አላገኘሁትም። እንደው ይቅርታ አድርጉልኝ ተዳፈርኩ አትበሉኝና እንደው በዚህ ትንሽ ጭንቅላቴ መጽሐፍ ቅዱስን ለማንበብ ሞክሬያለሁ በረም እና ባነበብኩባቸው ክፍሎች እንደዚህ አይነት እኔ እንደዚህ መስለኝ እንኳን ሊያነቡት ገልጠው ያዩት አይመስለኝም። እኔ ኧረ ተው ገልጠው ያዩት አለ ነው የምትሉኝ? ለአብ እንሰግዳለን፣ ለወልድ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን የሚል ለስሙ እንደሚሰገድ አለ። ስሙ ደግሞ መንፈስ ቅዱስ ነው። ለመድኃኒዓለም ለተለያዩ ለመድኃኒዓለም ስሞች ካሁን ቅድም እንዳሉት ካህሌ ሁሉ እግዚአ ሁሉ ፈጣሪ ሁሉ እየተባለ ለስሙ እንሰግዳለን። በስሙ ነው ዓለም ጸንቶ ያለው። ስለዚህ ለስሙ አዎ እንሰግዳለን፣ እንገዛለን። በፍጹም የለም። ይቅርታ አድርጉልኝ፣ ለማርያም እንሰግዳለን የሚል የለም። እንደው የሚያገናኙት እንደ ቤተክርስቲያን ማስተምሮ ለቅዱሳን ይሰገዳል። ምክንያቱም ለዳዊትና ለእግዚአብሔር ተሰግዷል የሚል አንደኛ ዜና መዋዕል ያለ የመጽሐፍ ቅዱስ የብሉይ ኪዳን ጥቅስ በማያያዝ ነው ለማርያም ለመስገድ አንድ ማስረጃ አድርጎ የሚነሳው። እሱ ተይቅርና እንደው ከአብ እኩል ነው ለተባለለት መንፈስ ቅዱስ ሲሰገድ እንኳን አንመለከትም። ኢየሱስ እንኳን ሲጸልይ ለመንፈስ ቅዱስ ሲጸልይ አንመለከትም። እርሶ እንዳሉት ለራሱ እንኳን እንግዲህ ይቅርታ አድርጉልኝ ለራሱ እንኳን ይጸልያል ብላችሁ ስትሉ ነበርና ለራሱ ይጸልያል እንኳን የሚል ነገር የለምና በሌለበት ሁኔታ ለአብ ብቻ እየጸለየ እርሶ ግን ከመጽሐፍ ቅዱስ ተቃራኒ በሆነ መንገድ ምን እያሉ ነው? ለራሱ ይጸልያል ብላችሁ እያላችሁ ነው። እንዴት ነው ለራሱ የሚጸልየው? ይሄ በጣም ከባድ አይሆንም? ይሄንን ለማወቅ አልኮት እኮ ይሄንን ለማወቅ ሚስጥረ ስጋዌን መረዳት ይጠይቃል። የመድኃኒዓለም የመሆኑ ነገር እንዴት ነው የሚለውን ማወቅ ይጠይቀውታል። ስጋዊ ሳይሆን የሚባለው እንደው ተዳፈርኩ አትበሉኝና ሚስጥረ ስጋዊ ነው የሚባለው አይደለ እኮ? ሚስጥረ ስጋዌ አልኩ እኮ። አዎ ስጋዊ ሳይሆን ስጋዊ ነው የሚባለው። ተሰጎት ይባላል። የአምላክ ሰው የመሆንበት ሚስጥር የሚል ነው። ስለዚህ አሁን እኔ ማንም ቢሆን የአዳም ልጅ ይሄን መኑ የሚል እንትን የለኝም። ግን እውነቱን ግን የመመስከር ይሄ የራሴ እንትን ነው። ሃይማኖቴም ያስገድደኛል። እውነትን እውነት በሉ፣ ሐሰትን ሐሰት በሉ ነው እኮ። እርሶ የምታምኑት እምነት መጽሐፍ ቅዱስ ላይ የለም እኮ ነው እያልኩ ያለሁት። አሁን አለ ከፈለጉ ቁጭ ብለው እስኪ የቱ ጋ ነው ለራሱ ጸለየ የሚል እንዲያውም ደግሞ ለአብ ለወልድ መንፈስ ቅዱስ እንሰግዳለን የሚል የሰገደ ሐዋርያ ያለው የሰገደ ነብይ ያለው እንደዚህ ብሎ የግድ እኮ እንደዚህ እንደ አንደኛ ክፍል እንደ ሀሁ ለራሱ ሰገደ የሚል ፊደል እኮ ነው ያልጠብቅም እኮ። እሺ ሐሳብ እንደዛ የሚመስል ሐሳብ ካለ እንደዛ የሚመስል መድኃኒዓለም እግዚአብሔር መሆኑን የሆነ መጽሐፍ ቅዱስ ክፍል ከነገረኝ እግዚአብሔር መድኃኒዓለም ሲጸልይ ካየው፣ ስለዚህ ለማን ጸለየ ነው የሚባለው? ለራሱ ነው፣ ለራሱ እግዚአብሔር ነው። ግን ደግሞ መጽሐፍ ቅዱስ ለአብ እያለ እርሶ ለራሱ ነው ብትሉ ግን መጽሐፍ ቅዱስን መካድ አይሆንም ወይ? ለመጽሐፍ ቅዱስ ለአብ እያለ ኢየሱስ ራሱ ለአባቴ እያለ እኔና አብ አንድ ነን አለ። ደግሞ በስርዓቱ ደግሞ አዎ ኢየሱስ ከአብ ጋር ብቻ ሳይሆን ከሐዋርያቶች ጋርም አንድ ነኝ ብሏል። በቅድስና ይሄን በቅድስና ነው ልበል አይደለም። ቃል ተመሳሳይ አንድ ነን የሚል ነገር ስላለ ብቻ ሲጀመር አንድ ያዳምጥኝ እሺ። አንድ ነን የሚባለው ሁለት የሆኑ ነገራቶች ናቸው። አንድ ነን የሚሉት ሁለት የተለየ የሆኑ ነገራቶች። ለምሳሌ እኔና ኢብሮ አንድ ነን ካልኩኝ እኔ ሌላ ነኝ፣ ኢብሮ ሌላ ነው። ግን በሆነ ነገር አንድ መሆናችንን ያሳያል። እርሶ እንደሚሉት በመለኮት በመፍጠር ምናምን አንድ ናቸው ለማለት ፈልገው ነው። እሺ ይሁን፣ እርሶ እንዳሉት ይሁን። እኔ ግን እያልኩ ያለሁት መጽሐፍ ቅዱስ የሚለው እኔ ለአብ አባቴ ሆይ እያለ ለአብን ያመልክ ነበር። አብን ማምለክ ብቻ ሳይሆን በግንባሩ ተደፍቶ ለአብ ይሰግድ ነበር። አባቴ ሆይ እቺ ጽዋ ትለፍ እያለ ይሰግድ ነበር። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ስትመለከቱት አይኖቹን ወደ ላይ ከፍ አድርጎ አባቴ ሆይ እያለ ሲለምን ትመለከታላችሁ። አይኖቹን ወደ ሰማይ ያነሳና እንዲህ አለ፣ አባቴ ሆይ
ሰዓቱ ደርሷል። ልጅህ አክብር ዘንድ በስልጣን ሁሉ ላይ ስልጣን እንደሰጠሁ ለሰጠሁ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው እያለ ወደ አብ ይጸልይ ነበር። በጣም ብዙ ቦታዎች ላይ ስትመለከቱ አባቴ ሆይ ቢቻለች እቺ ጽዋ ከኔ ትለፍ እያለ አባቴ ሆይ ብሎ እየለመነ ትመለከታላችሁ። ስለዚህ ቃል በቃል አባቴ ሆይ ብሎ ወደ አብ እየለመነ እየተመለከታችሁት ወደ ራሱ ነው የሚጸልይ። ገና እኮ ጥያቄ ወደ ሌላ ልሄድ ነበር። እዚህ ጋር ግን እርሱ አስቆሙኝ ማለት ወደ ራሱ ነው የሚጸልዩ አሉት። እሺ ተዉት። ወደ መንፈስ ቅዱስ እንኳን ይጸልያል እንኳን የሚል የለም። እንኳን ወደ ራሱ ይቀርና ወደ መንፈስ ቅዱስ እንኳን ይጸልያል የሚል የለም። ይጸልይ የነበረው ወደ ማን ነው ሲባል ወደ አብ ነበር ሲጸልይ የነበረው። እና እርሱ ከመጽሐፍ ቅዱስ ተቃራኒ ሆነው ለራሱ ነው የሚጸልየው ስትሉ ይሄ የእርስዎት መጽሐፍ ቅዱስ ነው። ይሄ አይደለም። የሆኑ እምነቶች አሉ እኮ እግዚአብሔር ክብር ይግባውና ለስሙ መድኃኔዓለም ሁለት አካል ነው ብለው የሚያምኑ ወይም ደግሞ ኦርቶዶክስ የሚባሉ ማለት ነው። የአሜሪካ ኦርቶዶክስ የምናምን ኦርቶዶክስ የሚባሉ ኢስተርን ኦርቶዶክስ እና ኢስተርን ኦርቶዶክስ ነው የሚባሉት። ኢስተርን ኦርቶዶክስ አይ ተዋህዶን አሁን እኔ ጋር ሲያወሩ ተዋህዶን የምናወራው ሃይማኖት ተዋህዶ ነው። በቃ አንድ ሃይማኖት፣ አንድ ጥምቀት ተዋህዶ ነው። እነሱ እንደዛ ነው የሚያምኑት። እሺ ይሄ ሚጸልይለት ወለተ ገብርኤል ሚጸልይለት አብ የኢየሱስ አምላክ እንደሆነ ያውቃሉ። የመጽሐፍ ቅዱስ እንደሚል እሱ አምላኩ ስለሆነ ለተዋህዶ አይሰራም ያልኩት ለዛ ነው። ትህትና አይደለም። እኔ ጳውሎስ ነው የሚለው ኢየሱስ አይደለም። ኢየሱስ ከሄደ በኋላ ጳውሎስ በተደጋጋሚ የኢየሱስ አምላክ ነው እያለ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ስትመለከቱት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ይባረክ እያለ የኢየሱስን ክርስቶስ አምላክን ሲባርክ በጣም ብዙ ቦታዎች ላይ እንመለከታለን። ይሄ ኢየሱስ በምድር ላይ በነበረበት ሰዓት ላይ ሲጸልይለት የነበረው አባቱ አምላኩ እንደሆነ ለትህትና ሳይሆን ኢየሱስ በምድር ላይ በነበረበት ሰዓት ላይ አምላኬ የሚለው እሺ እርሶ እንዳሉት ይሁንና ለትህትና ነው እንበል። ጳውሎስ ግን አምላኬ እንደሚለው ያውቃል። ትህትና አይደለም። ይሄ ለትህትና አይደለም። እዚህ ጋር አሁን እኮ እርስዎት እያወሩ ያሉት ምንፍቅና ቅርጫት ውስጥ ነው ያሉ። አረ ጳውሎስን እንግዲህ እኔ ይቅርታ አድርጉልኝ፣ ቅዱስ ጳውሎስን እየሰደቡት እንዳይሆን እሰጋለሁ። ምክንያቱም ጳውሎስን ነው መጽሐፍ ቅዱስ እጅ ሁለት ካለ ክፈቱ አንዴ እርሱ ጋር የያዙትን 80 ያህሉ ክፈቱና አንዴ ላሳዩት። እርሱ ራሱ ታነቡታላችሁ። ክፈቱት አንዴ። እንዴ እኔ መጽሐፍ ቅዱስ አንብቤ እንዴት መናፍቅ እባላለሁ? ማለት መጽሐፍ ቅዱስ እኮ አለያይተው ነው ያመኑት ያሉት እኮ ነገርኩት እኮ። አሁን እርስዎት የኦርቶዶክስ አስተምሮ ነው እንጂ ይሄ የተዋህዶ አስተምሮ አይደለም። እኛ መድኃኔዓለም ፍጹም ሰው ፍጹም አምላክ ተዋህዶ ብለን ነው የምናምነው። አረ የኦርቶዶክስን አስተምሮ ይዘው ይሄ የሰውነት ባህሪው ነው፣ ይሄ የመለኮታዊ ባህሪው ነው የሚል አስተምሮ እኛ ጋር የለም። ያ ክፈችላቸው የጠየቁት ጥያቄ በረም እንዲገባቸው መሬም ትክፈትላችሁ። እማማ ግን 81 አሃዱ ካለዎት ቢከፍቱ አሪፍ ነበረ። ስሚዝ እያለዎት ያለው ትክክል ነው እኮ ከራሱ አንዳች አልተናገረም ከመጽሐፍ ቅዱስ ውጪ ማለት ከመጽሐፍ ቅዱስ ቢሆን እንጂ። ስለዚህ እርስዎ ቢከፍቱ አሪፍ ነበረ፣ ጥቅሱን ቢያነቡትኝ ማለት ነው። እኔ እኮ ጥቅሱን አውቀዋለሁ እኮ ታዲያ ለምን ከፍተው አያነቡትም? ያኔ ለምን እሱን ሙናፊቅ ይሉታል እንዴ? ታዲያ የምን ፍቅና እኮ ነው መድኃኔዓለም። እኛ እንደዛ ከሆነ ማማዬ ይውልዎት ቅዱስ ጳውሎስን ነው ሙናፊቅ እያሉ ያሉትኝ ማለት ነው። አይደለም ቅዱስ ጳውሎስ አይደለም። ቅዱስ ጳውሎስ እኮ ከራሱ አንዳች አልተናገረም ማማዬ። አይደለም እንትን እንኳን ራሱ የተራ የዚህ የምንማረው እንኳን የትምህርቱን እንኳን እኮ የተለያየ መጽሐፍ ራሱ አንዱ ይሄ ነው። አሁን እኮ ይኸውልዎት እማማ አሁን እያሉ ያሉትኝ መድኃኔዓለም ፍጹም ሰው ፍጹም አምላክ ነው አሉ። መጽሐፍ ቅዱስ ላይ ግን ፍጹም አምላክ ፍጹም ሰው የሚል የለም። ቅድም እስሚዝ እንዳለዎት ለአብ ለወልድ ለመንፈስ ቅዱስ ጸሎት ጸልዩ የሚል አንዳችም ነብያት አላስተማሩም። አንዳች ነገር እንኳን የለም። ይህ የቤተክርስቲያን አስተምሮ ነው። ይሄ ደግሞ እርሶ የቤተክርስቲያን አስተምሮ ነው። እርሶ እየሞገቱ ያሉትኝ እዚህ ላይ ነው። እስሚዝ ደግሞ ማስረጃ እየመዘዘ እየነገረዎት ነው። ከዛ በኋላ ሙናፊቅ አሉትኝ። ሙናፊቅ ከተባለ ጳውሎስም ሙናፊቅ ነው ማለት ነው።
አይደለም እንዴ እናንተ በስንኩል እንትን በተረዳችሁት እንዴት ጳውሎስማ የስጋዊ እኔ ልግለጥለውትኝና ያንብቡት ሞዲተሮች አተልቁኝ በግዕዝ ያነብሉታል። መርየም እንትን ነበሩ፣ እሳቸውም ኦርቶዶክስ ተዋህዶ ነበሩ እና ይሄ ነገር ግራ ገብቷቸው ነበር ወደ ሙስሊም የመጡት፣ እስልምናን የተቀበሉት። እንደው እዚህ ጋር እነርሱንም ብታድኗቸው ጥሩ ነበረ። እንደው ጥያቄውን በርብታው አይ እኛ የሚያድን አንድ እግዚአብሔር ነው። እውነቱን ብቻ ማሳወቅ ነው በእኛ ጋር እና ይሄን አምልክ የሚባል ነገር ኤፌሶን 1:3 ይሄ ግን የመናፍቅ መጽሐፍ ነው እንዳይሉ ሰጋለሁ። ወለተ ገብርኤል ቅርታ አድርጉልኝ፣ ቅድም ጀምሮ ሳነበው የመናፍቅን ነው እያነበብክ ያለው እያሉኝ ነበርና ያ እንደዛ እንዳይሆን እርሶ ራሱ ብታነቡት በጣም ጥሩ ነው። አሁን ወደዚህ ወደዛ ምናምን ማለት አይደለም። በቃ እውነቱ ላይ እርጉ ማንዴ የሰው ልጅ እኮ ነን እኮ በቃ እውነቱን እውነት ሐሰቱን ሐሰት እንዴት ማለት ያቀተናል እኮ ማማ ያንበቡት ይልማ የሶፊያን 1:3 አንብቡት። እርሶን እየጠበቅን ነው። እኔም አለው ወንድምና እኮ አንብቡት። እዛ ጋር ይታያል መርየም የከፈቱት መርየም ከፍተውልዎታል። አይ እኔም እዚህ አለኝ መከታተል ትችላላችሁ እናንተ ጋር እንትን የለኝም። ኢየሱስ አምላክ እንዳለው ይናገራል ጳውሎስ። እንዴት አምላክ ይኖረዋል? እንዴት ጸሎትን ሰምቶ መመለስ ኩሉ ካሊ የሆነ የተባለው አምላክ እንዴት አምላክ ይኖረዋል? እንዴት ኩሉ ካሊ የተባለው አምላክ ራሱ ይጸልያል? እንዴት ኩሉ ካሊ የተባለው ይርቶት ልጠይቀውት። አሁን ስኳርና ውሃ በጥብጠው የቱ ውሃ የቱ ስኳር ነው ይባላል? እኔ እንደዛ አይደለም። እሱ ከሄደ በኋላ ጳውሎስ ነው እየተናገረ ያለው እኮ። አይ ልጠይቀውት እንዴ በዚህ በሰውኛው በሚገባውት ማለት ነው። አሁን ተዋህዶ የሚለው ነገር በፍጹም ውስጥ እንትን ሊለ ስለማይችል እስኪ ስኳርና ውሃ በጥብጠው የቱ ነው ስኳሩ የቱ ነው ውሃው? ተዋህዶ ስኳሩና ውሃው ግን ተቀላቅለዋል አይደለም? አዎ። ስለዚህ የመዳን ያለ መቀላቀል ትላላችሁ አይደለም? ያለ መቀላቀል ነው አይደለም? ምንድነው ያለ መቀላቀል? ስጋው ከመለኮት ጋር ሲዋሃድ ያለ መቀላቀል ነው ተዋህዶ አይደል እንዴ? ተዋህዶ ሲባል ያለ መቀላቀል ነው እንዴ? አዎ በእንዴ ቤተክርስቲያኑ አስተምሮትን አላወቁትም ማለት ነው። ያለ መቀላቀል ብለው ያስተምራሉ። ስለ ተዋህዶ አስተምሮ ሊነግሩኝ እንትኑ ያለውት አይመስለኝም። ምክንያቱም እርሶ ወይ ፍጹም ክደት ቦታ ነው ያሉት ወይ ደግሞ አልተማሩትም። ታው እንደው እንዳንቀያየም እንደው ሌላ ሽማግሌ መጥቶ ማለት ነው። አንድ ነገር ልንገርዎት። እኔ ድሮ ኦርቶዶክስ ነበርኩኝ። ቤተክርስቲያን በመሄድበት ሰዓት ፍጹም ሰው ፍጹም አምላክ የሚል ከመጽሐፍ ቅዱስ ሳይሆን ከገድላት ነበር ሲያስተምሩ የነበረው እና መጽሐፍ ቅዱስ እንደሞኔ በማነብበት ጊዜ ፍጹም ሰው ፍጹም አምላክ የሚል አንዳች ነገር አላገኘሁም። ሁለተኛ ደግሞ ስላሴ ራሱ ሳቢው ራሱ ስላሴ የሚባል ነገር አላገኘሁም። እንደገና ደግሞ ለአብ ለወልድ ለመንፈስ ቅዱስ ጸልዩ የሚል ነገር አላገኘሁም። እንደውም ክርስቶስ ለአብ ነበር ሲጸልይ የነበረው። ታዲያ ለመንፈስ ቅዱስ ክርስቶስ ለምን አልጸለየለትም? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከተባለ እነዚህ ሶስት አካሎች አንድ መለኮት ከተባሉ ክርስቶስ ሲጸልይ የነበረው ደግሞ ለአብ ነው። እንደውም አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያለ አቡነ ዘበሰማያት ሲቀደስ ስምከ ትምጣ መንግስትህ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ እያለ ክርስቶስ ይጸልይ ነበር አይደለ እማማ? ክርስቶስ የጸለየው መድኃኒዓለም የጸለየው ሳይሆን ለሐዋርያት እንደዚህ ብላችሁ ጸልዩ ብሎ አስተምሯል። እንደዚህ ብላችሁ ጸልዩ አላቸው። ነገር ግን ጸልዩ ስላቸው ለአብ ለወልድ ለመንፈስ ቅዱስ ስገዱ ወይም ደግሞ ጸልዩ ብሏቸዋል። እውነቱን እንነጋገር ከተባለ እማማ አላላቸውም አይደለ? ለአብ ለወልድ ለመንፈስ ቅዱስ ጸልዩ ብሏቸው ነበረ ክርስቶስ። አቡነ ማለት እኮ አብ ወልድ መንፈስ ቅዱስ እኮ ነው። አቡነ ዘበሰማያት ማለት አብ ወልድ መንፈስ ቅዱስ አይደለም። አባታችን ሆይ በሰማያት የምትኖር ነው ያለው በአማርኛ ሲተረጎም። ተው እንጂ ግዕዙን ለምን ያጣመማሉ? አባታችን ሆይ በሰማያት የምትኖር አይደለ? እሺ
እርስዎት እንደተረዱት አባታችን ሲባል ለማን ልጅዎት ሆናለሁ አንቺ በሉኝ፣ እርስዎ አትበሉኝ። አባታችን ማለት አንድ አምላክ ወይም ደግሞ አብ ነው። ማስረጃ ልግለጽልዎት። አንደኛ ቆሮንቶስ ላይ ቆይ፣ አንደኛ ቆሮንቶስ መጽሐፍ ቅዱስ ከያዙ ቢያነቡ ሀሪፍ ነው እኮ አለ የመጽሐፍ ቅዱስ። አዎ አንብቡ ማለት ግን የተሻለ ነው። ያሁኑ ግን ማለት አሁን እዚህ ጋር አቦል መንፈስ ቅዱስ የሚል የለም የሚሉት ላላችሁት መልሴ ሐዋርያትን መድኃኒዓለም ሂዱና በአብ በወልድ በመንፈስ ቅዱስ ስም የጠየቃችሁት ስገዱ የሚል ነው። እናንተ ቅድም ምን እያልን ነበረ? ለአብ እንሰግዳ ኤልሻዳይ አብ ኤልሻዳይ ወልድ ኤልሻዳይ መንፈስ ቅዱስ እያላችሁ ትሰግዳላችሁ። ነገር ግን ኢየሱስም ለሐዋርያቶቹ ሲያስተምራቸው ምንድነው ብሎ ያስተማራቸው? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ እያላችሁ ጸልዩ ብሎ ነበር እያለ ያስተማራቸው እንጂ ለወልድ መንፈስ ቅዱስ ስገዱ ብሎ ያስተማረበትን ቦታ የለም። እንደውም እኮ በጣም የሚገርመው ለአብ ለወልድ መንፈስ ቅዱስ ብላችሁ በሰገዳችሁበት መጠንም ለማርያም ለወልድ እና ለመላእክት ለጻድቃን ለቅዱሳን ለሰማዕታትም ትሰግዳላችሁ። እንደው ሰማዕቱ ነው በጦርነት ላይ ለሞቱትም እንደዛው በተመሳሳይ ለአምላክ በሰገዳችሁበት መጠን ትሰግዳላችሁ። እሱ ይቅርና እንደው እናንተ የላላችሁት አምላክ አምላክ ብላችሁ ተዋህዶ ወንድም ላቋርጠውትና እንኳን እግዚአብሔር ላከበራቸው ብዙ መስዋዕት ለከፈሉ ቅዱሳን ይቅርና እርስዎትን ባገኘዎት ከአንገቴ ጎንበስ ብዬ ነው ሰላም የምለው። የኛ እሱ እጅ መንሳት ይባላል። እሱ እጅ መንሳት ይባላል። ስግደት ነው። ስግደት ቆማችሁ ወርዳችሁ መስገድ፣ ስዕል ፊት ለፊት አስቀምጣችሁ በስዕል ፊት ለፊት መስገድ፣ ይሄን ስግደት ነው ያልኩት እንጂ ከአንገት ጎንበስ ማለት ይሄ እጅ መንሳት ይባላል። ይሄን ስግደት አይደለም። ለአምላክ በሰገዳችሁበት አይነት አሰጋገድ ነው እያልኩ ያለሁት። ለሰማዕታት ለቅዱሳን ለመላእክት ተሰግዳላችሁ። ልክፈት ቪዲዮ አንድ መርየም ስግደት ብለሽ ዩቲዩብ ላይ ሰርች አድርጊ። ምን አልከኝ? ስፔስ ወይ የኔ በሌላ ስልክሽ የኔ ፕሮፋይል ላይ ግቢና ስግደት ላይ የሰራሁት ቪዲዮ አለ። አንድ ያሰሚያቸው። እሺ እኔንም እናንተንም ሁላችን እሱ ጋር የኔ ፕሮፋይል ውስጥ ግቢና እኔ የሰራሁት ቪዲዮ አለ እና የራሳቸውም የኦርቶዶክስ ተዋህዶ እኔ ሰራሁት የሆነ የቱኛው መሰለሽ ብቻ ታገኘዋለሽ። ገብቻለሁኝ። እስኪ ኔትወርክ ካላዘኝ እሺ ወለተያውን ታዩታላችሁ። ልክ ለአምላክ በሰገድንበት መጠን እንሰግዳለን ይላሉ። ወረድ በይ ውረጂ እስከ ወረር ለተመለሽ ሮጥሽ ቀስ ውጪ አሁን እዚህ ወንድም እዚህ ጋር ከጎን ከአበባው ጎን ሙዘመም ጎን ከጎን ከቦቀሱ ጎን አይደል ወጣ በይ ውጪ እሱ አይደል ወደ ላይ ተመለሽ ኦ ማይ ጋድ ምንድነው ምልክቱ? ተመለሽ ቆይ ላሳይሽ። ተመለሽ እያየሁት አይደል ወጣ በይ ይሄው እዚህ ጋር ፊት ለፊት ከሱ ይሄ አሁን ፊት ለፊት የሆነ ልጅ የለም ይሄ እዚህ ጋር ከሱ በታች ቆይማ ላንሸራት እንደዚህ ሰላም አለይኩም ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ቪዲዮ አይተን ጠይቀን ሰላም አለይኩም በአዳም ምክንያት ነው ከጀነት የተባለው። እኛ ሙስሊሞች ከሞት በኋላ ላለ ህይወት ምንም አይነት ማረጋገጫ የለንም። ሰላም አለይኩም ወራጅ ምንድነው? አራ ወደ ታች ያሳዩሽ ነበር። አላሁ አክበር በአዳም ሰላም አለይኩም የት ጋር ሰላም አለይኩም እንዳሁን ወጣ በይ በአላህ ያ አላህ እንዳሁን ወጣ በይና ማለት ነው። በእጅ እያሳየሽው ይጂ ከዛ እሱ ይጠቁምሽ። ይሄ ነው ሳይለንት ላድርገው ስልኩን እንዲሰማ። ከዛ እንደዛ ያደርገው የኔ ድምጽ ይሰማሽ። ከዛ አሳየውና እንደዛ ይሻላል። እሱም ስለሚያውቀው በቃ ይሄ ድምጹን ከፍ አድርግ። ይሄ ነው አሰሚ የሱን ንግግር አሰማቸው። ያው ስሙ
አይሰማም። ሚዩት አድርገሻል። ሚዩት ነሽ። ከመጀመሪያ ስም ይህ ብቻ አይደለም። ለጻድቃን ለሰማዕታትና ለመላእክት ለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ ለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ። ለወላዲተ አምላክ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም። እሺ እንደሰማችሁት አላለቀም ነበር። ለወላዲተ አምላክ አላለቀም ግን ማለት ነው። ስሚት ማስረጃ አለኝ እኔ ዘወትር ቆይ ማህኛው ልዝጋው። ኦኬ ጥያቄዎት ምንድነው ወንድምና ከዚህ ጋር አሁን ለአምላክ በሰገርንበት መጠን ለማርያም ለቅዱሳን ለጻድቃንና ለመላእክቶች እንሰግዳለን ይላል። ልክ ለአምላክ በሰገር አሰጋገዱንም እያሳየን እኮ ነው። ለኔ እንደዚህ ስታገኙኝ እንደዚህ አንገታችሁ እንዳቀረቀራችሁልኝ አይደለም። ልክ ለአምላክ በሰገዳችሁበት መጠን አሰጋገዱን እያያችሁት ነው። እንግዲህ ትሰግዳላችሁ። ያ በሰገዳችሁበት መጠን ለሰማዕታት ለቅዱሳንና ለመላእክትም ትሰግዳላችሁ ነው። እንኳን ይሄ እንኳን መጽሐፍ ቅዱስ ላይ የለም። ይሄ ብቻ ሳይሆን ለአብ እንሰግዳለን፣ ለወልድ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን የሚል የለም። እንደውም አሁን እንዳሉን አቡነ በሰማያት ትትቀደም ስምከ ምናምን ነው የተባለው። አባታችሁ ነው በሰማይ የምትኖር እያልን ነው እንድንጸልይ ያዘዘው ነው ኢየሱስ። ኢቭን ኢየሱስም ሲጸልይ የነበረው ለአብ ነው። አባታችን ሆይ እያለ ማለት አባቴ ሆይ ስለሰማኸኝ አመሰግናለሁ እያለ ይጸልይ ነበር። አንገቱን ቀና አድርጎ አባቴ ሆይ ብቻ ለቺ ጽዋ ከኔ ትለፍ እያለ ይጸልይ ነበር። ኢቭን እግዚአብሔርንም ይፈራ ነበር። እግዚአብሔርንም ስለመፍራቱ ተሰማለት ይላል። ያ እግዚአብሔር ያ እናንተ የምታመልኩት ኢየሱስ እግዚአብሔርን ይፈራ ነበር የሚለው ቆይ እዚህ ጋር አሁን ስለ ዕብራውያን ምዕራፍ 5 ቁጥር 7 ወንድምና ትንሽ 2 ደቂቃ ይሰጡ 2 ሰከንድ ስለ ስግደቱ እዚህ ልጁ ያሳየው አሁን ሃይማኖቱን ከሆነ ማወቅ የፈለጉት ሃይማኖቱ አዎ ስንሰግድ እግዚአብሔር አብ ወልድ መንፈስ ቅዱስ አምላክ ነው ብለን እንሰግዳለን። ወላዲተ አምላክ አምላክን ወልዳለች ያን ቃሉን እያልን ነው የምንሰግደው። ወላዲተ አምላክ ህዝቡን በቃል ኪዳኗ ታድናለች እያልን ነው የምንሰግደው። በጸሎቷ ፍጥረታትን ሁሉ ምስጋና ይገባሻል እያልን እንጂ የምንሰግደው ወላዲተ አምላክ አምላክ ናት እያልን አይደለም የምንሰግደው። አሁን እኔ እንደዛ አይደለም ያልኩት። ግን ለአምላክ በሰገዳችሁበት አሁን ቅድም እንደበር እያላችሁ የነበረው አቡነ በሰማያት ትትቀደስ ስምከ የሚለው ሲተረጎም አሁን እንደው መርየምም ከኦርቶዶክስ ነው የመጣችው ግዕዝ በረንብ ትችላለች። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ነው የሚለው ጸሎቱ ማማ። ከዛ ቅድስት ድንግል ማርያም ሆይ በመልአኩ ገብርኤል ሰላምታ ሰላም እልሻለሁኝ አይደለም የሚለው በሐሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ፣ አሸናፊ የእግዚአብሔር እናት ሆይ ሰላምታ ይገባሻል። ተሳስቻለሁ። መርየም ቅድም መርየም እንደነበር ግዕዙ ስትይ ምንድነው ያሉት እሳቸው? አይ አቡነ በሰማያት ማለት እኮ አብ ወልድ መንፈስ ቅዱስ ማለት ነው አሉ። እንደው ከህሊናት ጋር እንዳትጣሉ ከማሰብ አኳያ አሁንም ምንድነው ያሉት? ለምንድነው ይሄን ቪዲዮ እንዲከፈት ያደረኩትኝ? ለአብ በሰገዳችሁበት መጠን ለሌላ ለቅዱሳን ለሰማዕታት ለመላክ ለምትሏቸው ትሰግዳላችሁ ስላችሁ አሁን እንኳን ለነሱ አንተን እንኳን ባገኘ በወገቤ ጎንበስ ስላለው አሉኝ። አይደለም አሁንም ከህሊናዎት ጋር ካልተጣሉ በስተቀር ለኔ ጎንበስ እንደምትሉት አይደለም ለነሱ የምትሰግዱት። ልክ ለአምላክ በሰገዳችሁበት መጠን ነው ለቅዱሳን ለሰማዕታት ብትሏቸው እልፍ አላፋት ለሚባሉ መላእክቶችና ቅዱሳን ሰማዕታቶች የምትሰግዱት ነው። ነገር ግን ለዚህ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም ነው። ከዚህም ባለፈ ደግሞ ለአብ እንሰግዳለን፣ ለወልድ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን ብላችሁ ስትሰግዱ ኢቭን እንኳን ለአብ ለወልድ መንፈስ ቅዱስ እንሰግዳለን የሚል ስግደት ሐዋርያቶችም እንዲሁም ደግሞ ነብያቶችም
አልሰገዱም ነው አልሰገዱም። ከዛ ባለፈ ደግሞ ኢየሱስ እንኳን ሲሰግድና ሲጸልይ የነበረው ለአብ ነው። ቅድም እርሶ እንዳሉት ለራሱ አልነበረም ሲጸልይ የነበረው፣ ለራሱ አልነበረም ሲሰግድ የነበረው፣ ለመንፈስ ቅዱስም አልሰገደም። ሰገደ የሚልም ነገር የለም። ሲሰግድም ሲጸልይም የነበረው ሲያመልክም የነበረው ማንን ነው? አብን ነው። አብ ደግሞ ለእርሱ ምኑ ነው ከተባለ ቅድም ጳውሎስ እንደነገረን ኤፌሶን ምዕራፍ 1 ቁጥር 3 ላይ ከተመለከታችሁት የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላኩ ጭምር ነው። እንደውና እርሶ ዝም የትህትና ነው ካላላችሁ በስተቀር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ሲል ራሱ እንመለከታለን። አምላኩ እንደሆነ ራሱ ይናገራል። ኤሎሄ ኤሎሄ እያለ ይጠራው ነበር። አምላኬ አምላኬ እያለ ራሱ ይጠራው ነበር በተጨነቀበት ሰዓት ማለት ነው። እና ይሄ ምን መሆኑን ያሳያል? ኢየሱስ ራሱ የሚያመልክ እንዲሁም ደግሞ አምላክ ያለው እንዲሁም ደግሞ ሐዋርያቶችን እንዲያመልኩ ያዘዛቸው ለቅዱሳን ለሰማዕታት ለመላእክት እንዲሁም ደግሞ ለወልድ መንፈስ ቅዱስ ብሎ ሳይሆን ለአብ ብቻ እንዲሰግዱ። ይህ አባት የተባለው ማን ነው አለ? በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው ነውና አለ። ያ በሰማይ የሚኖረውን አብ ምን ብላችሁ ጸልዩ አለ? አባታችሁ ነው በሰማይ የምትኖር፣ ስምህ ይቀደስ፣ መንግስት ትምጣ እያላችሁ ጸልዩ ብሎ አስተማረ። ነገር ግን እናንተ ግን ከዚህ ተቃራኒ በሆነ መንገድ ለቅዱሳን ለሰማዕታት ለምትሏቸው ለመላእክት እንግዲህ አምላክ ለፈጠራቸው ፍጥራኖች ከመስገድም ባኳያ ለስዕሎቻቸውም ከመስገድ አኳያ አልፋችሁ እንዲሁም አምላክን መድብል ይቅርታ አድርጉልኝና መድብል ግዕዝ ነው አይደል? መድብል በማድረግ ለአምላክ ለአንዱ ኢየሱስ አንዱን አብ ብቻ ስገዱ ያለውን እናንተ ወልድና መንፈስ ቅዱስ የሚል በመጨመር ለነርሱም ትሰግዳላችሁ። ይሄ ግን መጽሐፍ ቅዱሳዊ አይደለም ነው። እርሶ ግን ቀደምም እርሶት ይሄንን አይደለም እስኪ ለመላእክት እንዳትሰግዱ የሚለውን ያሳዩኝ እስኪ። ለወላዲት አምላክ እንዳትሰግዱ፣ ለመላእክት እንዳትሰግዱ፣ ላከበርኳችሁ ሁሉ እንዳትሰግዱ የሚለውን እስኪ መጽሐፍ ቅዱስ ያሳዩኝ። መጽሐፍ ቅዱስን ካልተከተልን አሳዩኝ እስኪ። እሺ እናሳዩታለን። መዝሙረ ዳዊት ምዕራፍ 115 እያዙ ነው እየሰጠችሁት ነው። እኔም ጨምሩታለሁ። ኢሳይያስ ምዕራፍ 42 ቁጥር 8 ላይ እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬ ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም ይላል። ስግደት የሚባለው ለእርሱ ክብሩ ነው። እግዚአብሔር ቀናተኛ አምላክ ነው። ስለዚህ ለማንም ለሌላ አካል አትስገድ ብሎ ያዛል። ለሌላ አትስገድ። እግዚአብሔር ቀናተኛ አምላክ ነው። ለሌላ አካል ሲሰገድ ይቀናል። ይቀናል ማለት which means አምልኮቱን ከእርሱ ውጪ ላለ አካል ሲሰጥ አይወድም። እግዚአብሔር እኔ እግዚአብሔር ነኝ፣ ስሜም ይሄ ነው፣ ክብሬን ለሌላ ምስጋናዬም ለተቀረጹ ምስሎች አልሰጥም ይላል እኮ። እሱ ጣዖታትን ፀሐይን ለሚያመልክ ጨረቃን ለሚያመልክ ምስል እንትን ብሎ እንዴት አይነት ነው ጣዖት? اقتربت صلاة المغرب ነው ቃሉ እኮ ትክክል ነው። እናንተ እንትን የምትሉበት ግን እኔም አሁን የጠየቅኳችሁ ለመላእክት አይሰገድም ለወላዲት አምላክ አይሰገድም የሚለውን የመጽሐፍ ቅዱስ አይደለም ያልኩት። ትእዛዝ እንኳን ሳይኖር እንዴት ትሰግዳላችሁ? ለስሚዞም እኮ አትስገዱ የሚል የለም አይደል? ለስሚዞ አትስገዱ የሚላል መጽሐፍ ቅዱስ ላይ። ኧረ ያከበርኳችሁና አክብሩ ነው የሚለው። እንኳን ልክ ለአምላክ በሰገዳችሁበት መጠን ለኔ ትሰግዳላችሁ። ወለተ ገብርኤል ለአምላክ በሰገዳችሁበት መጠን ለኔ ትሰግዳላችሁ። እናንተ ነገርኩ እኮ በቃ አለመቀበል እኮ የእርሶት እኮ ነው። ግን ትሰግዱልኛላችሁ እርግጠኛ ነው። ሲሰገድ አልኮት እኮ እግዚአብሔር አምላክ ነው ተብሎ ነው የሚሰገደው። ወላዲት አምላክን ወልዳለች እየተባለ ነው እንጂ የሚሰገደው። አሁን አንተ ደፋ ቀና ማለቱ ብቻ አይደለም እኮ ስግደት የሚባለው ነገሮች ራሱ ምንን ያካትታል የሚለው ማወቅ አለበት። ቀደም ግን ጎንበስ ልልሃለሁ ብቻ ነበር ያሉኝ። እንደውም ጎንበስ እንኳን ለነሱ ለአንተም ጎንበስ ልልሃለሁ ከወገቤ ነበር ያሉኝ። እነዛ ግን አይደለም። እንደው እናንቱ ከስር ያላችሁ ታብታብ አድርጉ በረምብ። ኢብራሂም ካሉ ተመለሱና ድምጾትን ያሰማሉ። ስንቀጥል ቅድም ምንድን ያሉን ከወገቤ ጎንበስ ልሎታለሁ ነበር ያሉት። ግን አሁን ለስሚዞ ስገዱ የሚል የለም። ለስሚዞ ስገዱ ስለሌለ ለእኔ ትሰግዱልኛላችሁ ማለት ነው። አይ እናት አባትህን አክብር የሚል እኛ ትእዛዛት አለን። ወንድምህን እንደራስህ ውደድ የሚል ትእዛዛት አለን። ወንድምህን ግደል
አስገድደህ የሆነ ነገር እንዲያመልክ አድርገው የሚል እኛ ጋር የለም። እማማ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ እኔ እግዚአብሔር አምላካችሁ ነኝ፣ ለእናንተ ጣዖት አታድርጉ፣ የተቀረጸ ምስልም ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ አለ። ለምሳሌ ለቅድስት ድንግል ማርያም ስትጸልዩ በስዕሏ ፊት ለፊት ተደፍታችሁ ነው አይደለ? እንዲሁም ደግሞ ምልጃን ትጠይቋታላችሁ። ልክ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ ገብርኤል ሰላም ሰላም ታልሻለሁ እንደምትሉትኝ ሁሉ አሁን እዚህ ጋር እግዚአብሔር ምንም አይነት ቅርጻ ቅርጽ አታስቀምጡ፣ ለኔ ብቻ ስገዱ አለ። ለማርያም ይሰግድ። ቆይ እማማ አንድ ጊዜ እግዚአብሔር በብቸኝነት እንደሚመለክ እየተናገረ ነው መጽሐፍ ቅዱስ ላይ። ምንም አይነት ጣዖት እንደውም ጣዖትን የሚያመልክ መዝሙረ ዳዊት ላይ ምዕራፍ 115 ላይ ከቁጥር 1 እስከ 8 ድረስ ብታነቡትኝ በፍጹም ይቃወማል ማለት ነው። እዚህ ጋር ደግሞ በጣም ነው የተቃወመው። ስዕል አድኖ በሉት የተለያየ ነገር በሉት ማለት ነው። እሺ ጨረሱ። ልቀጥለኔ ይቀጥሉ። አዎ ጣዖት የተባሉት አሁን እንደነገርኩት ጣዖት ምስልክ አሁን በዚህ በውጩ ማለት የተለያየ የአጽም ጣዖት የሚያረጋል፣ የስፓይደርማን ጣዖት የሚያረጋል፣ እንደዛ አይነቶችን ነው ጣዖት የሚባለው። ቅዱስ ጳውሎስ በልብሱ ይፈውስ እንደነበረ አብያ ታውቁታላችሁ፣ ከተዋህዶ ስለወጣችሁ ማለት ነው። እና በልብሱ ሲፈውስ ጣዖት ነው። እርስዎት አይንዎት ባያይ ልብስዎትን በሽታ መለየት አይችሉም? እማማ እኔ እያልኩት ያለው ስለተቀረጸ ምስል ነው። ይህ አሁን የተቀረጸ ምስል ነው አይደለ? ለዚህ ስዕል መስገድ አይቻልም እያለ እግዚአብሔር እየተናገረ ነው። እኔን ሳይሆን የምትቃወሙትኝ እግዚአብሔርን እየተቃወሙ ነው። እኔ አይደለሁም ያልኩትኝ እግዚአብሔር ነው። ቅድም ምስሚዝ እንዳለውት እኔ እግዚአብሔር ቀናተኛ አምላክ ነኝ ብሏል። ባላንጣ አይፈልግም አምላክ፣ እርሱ በብቸኝነት እንዲመለክ ነው የሚፈልገው። ክርስቶስ እንዳመለከው እናንተም ልታመልኩት የሚገባው በእንደዚህ አይነት ቅርጻ ቅርጽ ሳይሆን በብቸኝነት እንድታመልኩት ነው አብይ እየተናገረ ያለው። ነገር ግን እንደ ኦርቶዶክስ ቆይ ማማ እንደ ኦርቶዶክስ ከመጣን ብዙ ነገሮች ይመለካሉ። አቡነ ገብረ መንፈስ ቅዱስ ይሰገድላቸዋል፣ ተክልዬ ይሰገድላቸዋል፣ ራሱ ባለወልድ ወዘተ ይሰገድላቸዋል። ለነዚህ ነገሮች በፍጹም እግዚአብሔር አይፈልግም። የማቅዱሳን የማንርኩሳን በፍጹም እኔ እግዚአብሔር ብቸኛ አምላክ ነኝ፣ ለኔ ብቻ ተሰግዱልኝ ዘንድ እያለ እየተናገረ ነው። እርስዎ ግን እየተቃወሙ ያሉትኝ አብ እግዚአብሔር ነው። እኔ አይደለም እርስዎት ነው የተቃወሙት። እህትና አሁን አልገባም። እኔ አልተቃወምኩም። እኔ እኮ ከመጽሐፍ ቅዱስ ውጪ ይኸውልዎት መጽሐፍ ቅዱስ ላይ ጥቅስ አውጥቼ እየሞገትኩኝ ነው ያለሁትኝ። እግዚአብሔር ለኔ ብቻ ስገዱ ጣዖትን ራቁ እያለ እርስዎ ደግሞ አይ ለነዚህ ስዕል አድኖች ካልሰገድን ምንድነው ያሉትኝ? ይሄ እኮ እንትን ነው። እሱ ራሱ አክብሯት እኮ ነው ወላዲታ አምላክን በማህፀኗ የተዋህደው እኮ ስላከበራት እኮ ነው። የአክብሮት ስግደትና የአምልኮ ስግደት ይለያያል። ለማርያም አምልኮ ይፈጸማል አይደል? እንደ ኦርቶዶክስ ማማ ቆይ አንወሻሽ። ለማርያም እንትን ታቀርቡላታላችሁ፣ መስዋዕት ታቀርቡላታላችሁ አይደለ? ስለት ታስገቡላታላችሁ። ስለት ደግሞ ለአንድ አምላክ ብቻ ነው እንደ መጽሐፍ ቅዱስ ማለት ነው። ጸሎትም ለአንድ አምላክ ብቻ ነው። ልመናም ለአንድ አምላክ ብቻ ነው። አምላክ ሁሉን አድራጊ ነኝ ይላል። ማርያም ሁሉን አድራጊ ነች። ለሷ ለምንድን ነው የምትሰግዱት ነው የስሚዝ ጥያቄ። ስለዚህ ይህንን ነው በማስረጃ ልትቃወሙ የሚገባውት እኮ። ማስረጃም እኮ ወላዲታ አምላክ እኮ በቃና ዘገ ወላዲታ አምላክ አምላክ ነች የሚል ከመጽሐፍ ቅዱስ ያሳዩኛ። እንደዛ ከሆነ እርስዎት ነው አምላክ ነው አሉት እንጂ የኛ ተዋህዶ አምላክ አላለም። ወለተ ገብርኤል እግረ መንገድ ያነሳውት ነው። እንደዚህ እንኳን የምትሰግዷቸው ነገራቶች አሉ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የለውም የሚል ነገር በዛው ለማንሳት ያህል ነው እንጂ ዋናው ፖይንት እንደውም እናንተ አምላክ ብላችሁ ለምትሏቸው አካላቶች ስገዱ የሚል የለም ነው ትልቁ ፖይንት። አረ በጣም እንኳን ነገርኩት። እስኪ መንፈስ ቅዱስ ስገዱ የሚል እንደው ካለ ረመዳን ሻዳሚ ሰው ገብቷል ያለው አዲስ አካውንት ነው ያላሲዝም ብሩክ አለክ ብሩካ አለክ ወይ አማን ነው ሰላም ነው
አዎ ኔታ አስቸግሮኝ ነው። አዳም ያስፈልጋል። ሰላም ናችሁ? እንዴት ናችሁ? አለ አዎ ኬት ባይተ በነት ነው። እኔ ኦርቶዶክስ ነበርኩ። ኦርቶዶክስ ነበርክ? ኦኬ። አካውንት ለምን አዲስ ሆነ? ማለት አካውንቴን አዘግተውብኝ ነው። አንድ ነው ራሱ እንትን ያደረኩት አካውንቴን አዘግተውብኝ። እዚህ ጋር አግባብ አይደለም። አዲስ አካውንት ምንም እንትን አይደለም። እንትን እናደርገው በቴሌግራም በውስጥ ስሚዞን አናግረውና ቴሌግራም ግሩፕ ላይ ማሂር አንተ ነህ ያናግረው። ችግር የለውም። ማሂር አንተ እንደሱ እናድርግ። በቃ ስሚዞ የአዲስ አካውንት ስለሆነ ቴሌግራም ላይ ይመጣና ግሩፓችን ላይ የሁሉም ግሩፕ ላይ ሻሃዳ ትይዛለች። ችግር የለውም። እንደዛ እናደርጋለን። ብቻ ወይ ስሚዞን ወይ ኢብራሂምን ወይ እኔን ኮንታክት አድርገን እሺ አይሻልም? ስሚዞ እኔ እንደዛ ነው የሚሻለው። እዚህ ጋር ምንም አይነት ፍንጭም ልንሰጣቸው ማለት የሆነ እንደዚህ ብለው አሁን መቀባበያ ነው የሚደረገው። ዛሬ ላይ አሁን እንደዚህ ብናደርግ ወይ ሆም አላቅም ብቻ ግን የሆነ እንደዚህ ያደረጉ እንደዚህ በአዲስ አካውንት ለምን ይባላል? ወይ ደግሞ አይ በቃ በረምባ አሳያቸዋለሁ። አሁን ለምሳሌ መርየም እንደ ግዕዝ ምናምን ተተታ አድርጋላቸውና እንደዛ ካልሆነ በስተቀር ከእንትን ነው ኢሹ መፍጠር አያስፈልግም። በጣም ብዙ ሰዎች እየገቡ ነው። ከዛ ደግሞ አሁን እነሱ እንደዚህ አይነት እድሎችን ይፈልጋሉ። በቃ ገና ልባቸው እየሰለሙ ያሉት ወቆ ነው ማለት ነው የሚል ነገር እነሱ ሌላ ለመምጣት ያሰቡት ሰዎች እንዳያሱ ከዛ አኳያ ነው እንጂ ልብ የሚያውቀው አላህ Subhanahu Wa Ta'ala እንኳን ወደ ቀናው መንገድ አላህ Subhanahu Wa Ta'ala አመላከተ እንኳን ወደ ቀናው መንገድ መጣልን። በጣም ደስተኞች ነን። ከማንም በላይ ከምንም ነገር በላይ በጣም ደስተኞች ነን። ደግሞ እዚህ ሚዲያ ላይ እንደዚህ አይነት ኢሹዎች እንደ ትልቅ ነገር ተደርጎ ስለሚነሱ ይሄ እንትን ለኔ አቋሚ ነው። ከዛ አኳያ ነው ወደ ተገብርኤል ከፈለገ አሁን በውስጥ ይያዝ። ከፈለገ አሁን በውስጥ ወይ ማይርን ወይ እኔን አናግረኝና በውስጥ ማያዝ ትችላለህ። አሁን በዚህ ሰዓት ምክንያቱም ቀጠሮ ካስያዝም ድንገት አይታወቅምና ያው ወደ ላይ ሌላ ስለሚሽል ያው ባለን ጊዜ ያው ጊዜው ቢጠቀም ይችላል። ወይ ማይርን አናግረው ወይ እኔን በውስጥ አናግረኝና አሁኑኑ ማያዝ ትችላለህ። አሁን ከዛ መግሪብ ትሰግዳለህ ነው። እሺ አለክ ይብራለክ። እኔም አሁን መግሪብ ደረሰብኝ መውጣት አለብኝ። አፉ በሉኝ። አግባብ ያለ ነገር ከተናገርኩ ማለት ተገብርኤል እርሶ በጣም ለነበረን ጊዜ በጣም አመሰግናለሁ። ሌላ ቀን ደግሞ ስለ እስልምና መጥተው ሲጠይቁኝ እኛ አሁን ለምሳሌ እኛ ጋር ስትመጡ እኛ ጋር ምን አለ ለምሳሌ ፊት ለፊት ሰላት እንሰግዳለን። አሁን መግሪብ የሚባል ሰላት ደርሷል። አላህ Subhanahu Wa Ta'ala ነው የምንሰግደው። ለእርሱ ስንሰግድ ከእርሱ እኩል ጸሎትን ሰምቶ የሚቀበል ሌላ ተመሳሳይ ከእርሱ እኩል የሆኑ አካላቶች አሉ ብለን አናስብም። ጭንቅላታችን ላይ እንደዚህ በቃ ጸሎቴን ሊሰሙኝ የሚችሉ እንደዚህ ሀያል አሉ ብለን አንልም። እና እስልምና ላይ ስንሰግድ ለአንዱ አምላክ ብቻ ነው ለሁሉ መጠጊያ ነው ብለን የምናስበው አንድ አምላክ አለ ሰማያትና ምድርን በመፍጠሩ ላይ በአንድነቱ ላይ ሁለትነት ሶስትነት የሌለበት ብለን እንላለን። የሰው ልጆችም የተፈጠሩት ለዚህ ዓላማ ነው። አንድ ባሪያ ሁለት ጌቶችን ሊገዛ አይችልም። በሁለት ገብርኤል ኢየሱስም እንዳለው አንድ ባሪያ ለሁለት ጌቶች መገዛት አይቻለውም ይላል ማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ እና አንድ ባሪያ ለሁለት ጌቶች መገዛት አይቻለውም። ይሄ የሰው ልጅ ጭንቅላት ነው። አንድ እናት ከሆኑ እርሶ ልጆች ካሉት ልጆችን እኩል ልታዩ አትችሉም። ምክንያቱም ሰው ስለሆኑ አንዱን ከአንዱ ማበላለጦት ማይቀር ነው። ግን ሌሎቹም አስፈላጊ ለእርሶ ቢሆኑም ማለት ነው እና እኛ ጭንቅላትም የተፈጠረው በዚህ ፊጥራ ላይ ነው። በዚህ አንድ አምላክን በማምለክ ሀሳቡ ላይ ሰላም አለይኩም